የሚፈልግ ኡስታዝም ይሁን ምክንያቱም እኔ ቆይቷል ወራት ያስቆጠረ ጉዳይ ነው። በውስጥ ያላነጋገርኩት ሰው የለም። ዘመድኩንም ራሱ አነጋግሬዋለሁ ልክ ቪዲዮውን ማለት ነው። ጸጥ ሲሉ በጣም ደግሞ አበዙት። መጨረሻ ላይ አወጣሁት። ያው ይሄ ነው። ዝም ያሉት ምክንያታቸውን አልነገሩ። እንዲህ ነው። እኔ ስራ ላይ ነበርኩኝ ያኔ በኤርፎን ሳዳምጥ ነበር። ካህን ገብቶ እንደዚህ ሲነጋገሩ እንደዛ ብሎ ሲናገሩ አይወሾክድና ስራ ስለሆኑ ደግሞ መግባት አልችልም። እሳቸው ወጡ። እንደምንም ቤት ስደርስ ሾፒንግ መሄድ ነበረብኝ። እሱን ትቼ ቤቱ ሳይፈርስ እንድደርስ ገባሁኝ። ጠየቋቸው። እንደዚህ ሲባል ነበር። እሱን መረጃውን እኮ ለመያዝ ነው። መረጃ ሳቲ ሰውን መክሰስ ስለሚከብድ ወዲያውኑ ያንን ሪከርድ አድርጌ ላኩላቸው። ለዘማርያም ራሱ ላኩለት። መምህር ናትናኤልም የሚባልም አለ ላኩለት። መጨረሻ ላይ ነገ የምንገናኝ ምናምን ተባብሎ ስለነበር ሲጨንቀኝ ጊዜ ለቢኒያም ሽታይ ላኩለት። ይህንን እውነታ ማለት ነው። ዘማርያም አክቹዋሊ ደንግጦ ቮይስም አድርጎልኛል በቴሌግራም። አመሰግናለሁ በዛ ጉዳይ። ከዛ በማግስቱ ተው ያርሟቸዋል ብዬ ስል ጭራሽ ያው ኬኩን ተልኮ መጣና እኔን ውሸታማ አስባሪ አመሉ ነው እሱ። ከዛ በጣም ፊል አደረግኩኝ። ቪዲዮውን ያቺ የመጀመሪያ አካባቢ ያለች ቪዲዮ እንትን አረኳት በጣም ሲሰማኝ። ከዛ ካሁኑ ሳገኛቸው ሲያምኑልኝ ጊዜ ለዛ ነው እኔ ነበር ቅድም ስሰማችሁ ነበር አክቹዋሊ ውጭ ሆኜና ቪዲዮውን አወርደዋለሁ ብዬ ያልኩት እኔ ነኝ። ቆርጣችሁ ምናምን ልትጨማምሩ ነው ምናምን ብሎ ሲሉ ኧረ እኔ እንዳው ላወርደው ፈልጌ ነው ልጨምር አይደለም። ብቻ ግን እኔ በሐሰተኛ እየከሰሱኝ ስለሆነ ፕሊስ ኮንፊርም አድርጉልኝ ብያቸው በደንብ ኮንፊርም አድርገውታል። አክቹዋሊ ኤርሚ በደንብ ልብ ብለዋል። እኔም እንትን ያልኩት ነገር አንደኛ ወሬ ብቻ አይደለም እንድል ያደረገኝ ነገር ምንድነው፣ በደንብ ጓደኛቸው ራሱ ሄዶ እዛ ድረስ እሳቸውን ለማግኘት እንደዛ የሚያደርጉትን አካል በደንብ ፊዚካሊ ተገናኝተው ጥፍሩ እስከመቆረጥ ድረስ የደረሰ ነውና ከባድ ነገር ነው። ይህንን የቅድስት ቤተክርስቲያን ጉዳይ ነው ብዬ ባምን ጭራሽም አልከተላትም ነበር። ግን ያው በውስጥ ሆኖ መተት የሚሰሩ ደብተራዎች ስላሉ የእነሱን ጉዳይ ከኛ በላይ እናንተ ስለምታውቁት እናንተ ያው ተረት ሊሆን ነውና የእነሱን ጉዳይ ስለሆነ ደግሞ ቅድስት ቤተክርስቲያንን ስለማይወክል የግድ መታገል አለብኝ ብዬ በህግም እንደዚህ በፓስተሮችና በኡስታዞች ወሬው ሲሰማ ነው ትኩረት የሚደረገው። ሁሉንም ናኬ ምናምን ልኬም ጸጥ ስለተባለ አሁን እንግዲህ መልስ ወይ አሁንም ጸጥ ይሆናል። እንግዲህ ግን ይህን ያህል ነው እኔ እንትን ለማለት ነው፣ ሌላ አይደለም። ከዘማርያም ውጭ ሌሎቹ ምን የጽሁፍም የኦዲዮም መልስ ግብረ መልስ አልሰጡህም? እንደዚህ ይደረጋል ብለህ ስትል ኧረ ማንም ምንም ኧረ ይህ እኮ ውሸት ነው ምናምን ተብሎ በቃ ችላ። አሁን አንተ ራሱ ባይዞ በጣም አፕሪሼት ያደረግኩ ላይሆንም ይችላል እያልክ እየተናገርክ እንዳለ ማለት ነው። ትክክል ፍትሐዊ የሆነ እየተናገርክ ያለው። እኔ ሲጀመር ፕሮቴስታንቶች ቤት ለመጀመሪያ ጊዜ ነው ዛሬ የገባሁት። ጥያቄ ካለኝ በውስጥ ከአባቶች እንደዚህ ከስረወኝ የምማር የሃይማኖት ጉዳይ አይደለም። ይሄ አንደኛ የሰው ጉዳይ ነው። ሁላችንም እኩል ነው የሚደርሰን ይህን ጉዳይ። ይሄ የሰው ጉዳይ ነው፣ የነፍስ ጉዳይ ነው። ምክንያቱም የተናገሩት እኚህ ቀሲስ ይትባረክ ናቸው አይደል? ይህን መረጃ ያወጡት። አዎ ገብረስላሴ ቤት አይጠፉም ነበረ። እኚህ ናቸው ቀሲስ አይደል የተናገሩት እዛ ላይ? አዎ ናቸው። ስለዚህ እኚህ ካህን ናቸው የተናገሩት። የሚያውቁት ነገር አለ ማለት ነው። እኚህ ካህን የሚያውቁት ሰው ነው ሄዶ ይህንን ነገር ሲወራ ሊያጣራ ሄዶ በዛኛው ክፉ ነገር ሰውን በሚያ ስለዚህ እኚህ ካህን ስላሉ አይ ቲንክ ጎጃም ውስጥ ይመስለኛል እንግዲህ ዳንግላ ጎጃም ውስጥ ነው። በዳንግላ ወረዳ ከተባለ የወለተ ጴጥሮስ ገዳም ያለው እዛ አካባቢ ነው ተብሏል። ለእኚህ አባት ለእኚህ ካህን የህግ ከለላ ተደርጎላቸው ያንን ገዳም መናገር አለባቸው። ነገሩ እውነት መሆኑና አለመሆኑ በህግ አካላት ነው መጣራት ያለበት። አሁን የጴንጤነትና የእስላም የኦርቶዶክስነት ጉዳይ አይደለም። አሁን ሰዋዊ የሆነ ነገር ነው። አሁን አገራዊ የሆነ ነገር ነው። ኢቭን ለኢትዮጵያ ኦርቶዶክስ እንኳን ቤተክርስቲያን ለስሟ ጥሩ ነገር አይደለም። ለበበሉ እዚህ ውስጥ ያላችሁ ነገሩ እውነት ነው ወይ?
ይህንን የሚያጣራ አካል አጣርቶ ሊነግረን ይገባል። እኛ ግን ይህንን ቫይራል እንዲወጣ ማድረግ አለብን። የወንጌል አማኞች የብፁዕ አቡነ እንድርያስ የበግ ቀበራ በገዳሙ ይደረጋል ብዬ በፍጹም ሕሊና አይቀበልም። ቤተክርስቲያኒቱ ገዳምን ለእንደዚህ አይነት ወንጀል ነገር እንደማትሰራ 100% ስለማውቅ ታንክ ዩ ኤርሚ። እኔም አቋሜ እሱ ነው። ግን እሳቸው ካህን ከውጭ ሆነው ካወቁ እዛ ገዳሙ ሆነው እንዴት ነው ሰው አያውቅም የሚባል ከአባት ካወቁ ከርቀት ገባ እዛው ሰው እናስበውና ይሄ ግድ ነው። የቅድስት ቤተክርስቲያን ዶግማዋ አለብኝና እሳቸው እንደዛ ብለው ያሉት ጓደኛቸው እንኳን ከርቀት ያወቀ እሳቸው እንኳን ከርቀት አውቀው እዛ ገዳሙ ውስጥ የሚኖር ሰዎች አያውቁም ብዬ ለማለት እኔ ፐርሰናሊ ይቸገራለሁ። ይህን ለማለት ነው። ራይት። ስለዚህ አንተ አንድ እግዚአብሔርን የምትፈራ ለህሊናህ የምትኖር እውነተኛ ኦርቶዶክሳዊ ወንድም ሰማህ። እኚህ ቄስ አይ ቲንክ በሆተ ብርሃን ነው ወይስ ገብረስላሴ ፔጅ ላይ ነው በጸሎት ጉባኤያችሁን እንዲባርክላችሁ በጠይቃችሁበት ሰዓት መጀመሪያ ያው ገብረስላሴ ቤት ነበር ያ ጉዳይ የተከሰተው። በማግስቱም ያ ኬኩ እንደዛ ሲዋሽ ማለት ነው እንደምትሰሙት ተልኮ ነው። የእነዘ ማርያም ተላላኪ ስለሆነ ምንም አቋም ስለሌለው ማለት ነው በእነሱ ስለሚሽከረከር ተልኮ መጣና እንደዚህ ብሎ አለ። ዋሽተዋል ብሎ አለ። በጣም ገብረስላሴ እኮ አምነዋል እኮ። ገብረስላሴ ባመነበት ቤት ሰዎች ባሉበት አዎ ብሎ ያሉ ሰዎች እንኳን እያሉ አልሰማችሁም እናንተ ዝም በሉ እሱ እየዋሸ ነው ብሎ እንደዛ እንትን አላቸው። ያኔም ገብረስላሴ ቤት ነው። ያኔ ኬኩ ዘማርያም ገብቶ ነበር፣ ወጥቶ ሄደ። ያ አክብሬ የላኩለት ባይዞ መድረክ ላይ ስለማይታወቅ እንጂ ታላቅ ሊቅ ነው ናትናኤል የሚባልም እሱም ገብቶ ነበር። ምንም አላለ። ኬኩ ግን ገብቶ ቢኒያም ሽታዬ ልኬለት፣ ያው እንዲያውም ለኬኩ እንድልክለት አልፈለኩም እንዳይሰናከል ገና አዲስ ነው አልጠነከረም ብዬ እና መጨረሻ ላይ ዋሽተዋል ምናምን ተባለ። ከበደኝ እንጂ እኔ ለእውነት በቆንኩ እንደዚህ ጭራሽ ለሰይጣን ጥብቅና ቆመው እኔን ውሸታም ያደርጉኛል እንደ ምናምን ብዬ ቪዲዮውን አውጥቼው ነበር። ከዛ ሌላ ጊዜ ሲያስተምሩ ነው ያገኘኋቸው። እሷ እህታችን ቤት ገብቶ እያስተማሩ ነበርና ኮመንት ጻፍኩኝ። ሁሉም ሰው እንትን አለ። ልብ አላልከውም ከሆነ እንጂ እዛ ውስጥ ያሉ ራሱ ያንን ጥያቄ ሲጠይቅ መጋቢ ቡልዩ አዲስ ታላላቅ ሊቃውንት ናቸው። ምንም አላሉም፣ ጸጥ አሉ እነሱ። በጣም የሚገርም ነገርና አረን ነው በጣም እንትን ይላል። ከዛ ሌላ ቤት ሶስተኛ ቀን ያው ለሶስተኛ ጊዜ የተነገረው አጋጣሚ ገብቼ ነው እሷ እህታችን ቤት እንጂ ሁለቱን ቀን ገብረስላሴ ቤት ነው። ኦኬ ቴንክ ዩ። እሺ ማነህ GISG ማኪን ለምን ብሎክ ካደረጋችሁት መረጃ አለኝ ብሎ ነበር ይላል። እኛ ጋር የተደረገው ወይስ ማጋ ነው? ማኪ እዚህ ቤት ነው ብሎክ የተደረገው? እኔ መረጃ አለኝ ብሎ የሚል ሰው ብሎክ አላደረግም። እኛ ጋር ብሎክ የተደረገው ወይስ ሌላ ቦታ? ኤርሚ ማኪ አይ ቲንክ ሴት ናት የምትመስለኝ። ቅድም በፒንክ ፕሮፋይል ያላት እንደዛ ስትጽፍ ወንድማችን ቤካ ትግባ ብሎ የነበረው ማለት ነው እሷ ነች። ማን ነው ብሎክ ያደረጋት ታዲያ? እንትኑን ቼክ አድርጉት እስቲ። ግባ ቢኒ አለ ሙሉ እንትን። ኦኬ እውነት ነው ወይ ነው? መረጃ አይናቅም። እውነት ነው ወይ? ዘግይታችሁ ለመጣችሁ ሰዎች ኦርቶዶክሳዊ ወንድም በዚህ ባለበት ቄሱ የተናገሩትን ሰምቶ እሱ ደነገጠ። ይሄ ነገር መዳፈን የለበትም አለ። እነዚህ ስማቸው የተዘረዘሩትን እኔ አይደለም የጻፍኩት፣ የወንድማችን ልጅ ኦርቶዶክሳዊ ወንድም ነው። ሰዎች ናቸው የላኩልኝ በውስጥ መስመር። ኦርቶዶክሳዊ ወንድም ነው ይሄን የጻፈው። እነዚህ ሰዎች ሁሉ ጭምር ያውቃሉና ዝም ነው ያሉት። ዘማርያም ዘለቀ በኦዲዮ የመለሰለት አለ ድምፅ፣ እሱ ራሱ ጋር ነው ያለው። ኦኬ ያም ሆነ ይህ በገዳሙ ውስጥም በግለሰብ ደረጃ የሚደረግ በገዳሙ ይደረጋል ብዬ እኔ በግሌ አላምንም። ግን በማንም ይደረግ በማንም ሰው እውነት ነው ወይ ይጣራ። ቄሱ በሕይወት ስላሉ ቄሱ ቀሲስ ይትባረክ ስለሚባሉ ይጠይቁ። ለእሳቸው የህግ ከለላ ተሰጥቶ ምናልባት ሊገሏቸውም ስለሚችል ይህን የሚያደርገው አውሬ የተጠናወተው ክፉ ሰውም ሊያስገድላቸው ስለሚችል ለእሳቸው የህግ ከለላ ተበጅቶላቸው ቦታውን ሊጠቁሙ ይገባል ገዳሙ እና በዛ ገዳም ውስጥ በግለሰብም ደረጃ ይደረግ በግለሰቦች መፈተሽ መበጠር መጠራት አለበት። በቃ መፈተሽ አለበት። አመሰግናለሁ ኤርሚ።
ወንድምነት አንዴ ሳይሄድ አንዴ ክሮስ ቼክ እና አይ ቲንክ ተፈታለች። እኔ እስካጣራ ተፈታለች ልጅቷ። ማን ተፈታታል? አይ ወንድማችን ከመውጣቱ በፊት አንድ ክሮስ ቼክ እንድናደርግ ወደኛ ሲመጣ ከላይ የምንገኘው ያውቃሉ ብለህ ከላይ የዘረዘርካቸው ስሞች እነሱን ይህንን መረጃ እንደሰጣቸው ማስረጃ አለ። ለምሳሌ እንትና ያውቃል ብለሃል፣ አኬ ያውቃል ብለሃል፣ ዘመድኩን ያውቃል፣ ሌሎችም የጠቀስካቸው አካላት አሉ። ማስረጃውን ሳይሆን መረጃ እንደሰጣቸው ይህን መረጃ ስትሰጣቸው ደግሞ ውሸት ነው አይ ብለው እንዳሉክ እሱን የሚያሳይ ማስረጃ ካለ አንድ እሱን። ሁለተኛ ደግሞ ከታች የጠቀስከው የፕሮቴስታንቱን ፓስተሮች እና ውስታሶችን ነው ያልከው። ጉዳዩ ግን እዛ ላይ ብቻ የሚያበቃ ሳይሆን የሰብአዊ ጉዳይ ስለሆነ ከነፍስ ጋር የተያዘ ከሰው ነፍስ ጋር የተያዘ የሰብአዊ ጉዳይ ስለሆነ የህግ አካላትስ ለምን አልተጠቀሱም የሚል ነው እና እሱን አብራራለን ለእኛ ፕሊዝ። አመሰግናለሁ። የህግ አካላት ተጠቅሰዋል። ቢነበብ እዛ ብያለሁ። በእርሚ ታነብለት በስተመጀመሪያ ያለው እዚህ ጋ እዚህ አካባቢ ላይ ይኸው እዚህ ጋ ዳውንሎድ ምንድነው ማስረጃ የሚፈልግ ህሊና ያለው ሁሉ ይህንን ቪዲዮ ዳውንሎድ ያድርግ ለህግ አካላትም ይተላለፍ ብሏል። ለህግ አካላት ነው ተናግሯል። እንደምነት እንትኑስ ለማስተላለፍ መረጃውን መስጠት ማለት ማስረጃ ግን አለ እንዴ? ማስረጃ ነው አሁን እየፈለግን ያለ ነው አይደል? ሰውየው እጅ ነው ያለው አይደል? ማስረጃው ማለት ነው አንተ ጋር አለ። ይሄ መረጃ ነው መረጃ ነው። ይህንን መረጃ ደግሞ እንደ ቅዱስ ቤተክርስቲያን ስርዓት ምንድን ነው የሚደረግ? እኔ ያው ፈረስ ያርሳል እንጂ አይዋጋም ስለሚባል ለሊቃውንት ማስተላለፍ መመርመር ያለባቸው እነሱ ናቸው። 8 ወር ሙሉ ሆኖታል። አሳውቅሃል ብለህ ያልከኝ ምንድን ነው የማደርገው? አሁን ስልክ ላለኝ ሰዎች አሁን ለእነ አኬ አሁን ወይ ማንም ስሙ የውሃዴ ልኬለት በደንብ አይቶታል። ዲያቆን መኩሪያም ልኬለት በደንብ አይቶታል። ንገሩት። እንደዚህ እያደረግኩኝ ነው ኢንፎርሜሽን እንትን ያልኩት። መጨረሻ ላይ ግን በጣም የሚገርማችሁ እዚህ ጋር ቪዲዮ መክፈት ከቻልኩ ከፈለጋችሁ ማለት ነው ዝም ተብሎ ሀሜት ስላልሆነ ደግሞ አንድ ሰው ወሰነ ስለሆነ ምንም እንትን የምለው ነገር የለም። ይህ እንግዲህ የመጀመሪያ ወሩ እንኳን ወሩ የሚታያችሁ ከሆነ ምን ወር ነው እያለ ያለው 25 ኤፕሪል 25 ይሄኛው ይሄኛው አይደለም። እስኪ እንትን ሆነ የመጀመሪያ የቀሲስ ፕሮፋይል የሚታይ ከሆነ የእሳቸው ነው። እኚህ ናቸው ብዬ ያሳወቅኩበት እና ይህንን ቪዲዮ የመጀመሪያውን ለዘማርያም የላኩትና ኦክቶበር 25 2024 ነው እያለ ያሉ ስንት ወር እንዳደረገም እንድታውቁና ኦክቶበር እኮ ማለት 2024 አሁን 10 ወር አካባቢ ሶላ ተዋህዶና ሰምቼዋለሁ። በጣም አስነዋሪ ነው። አንደኛ ገብረ ስላሴ ምን ሆኖ ነው በዚህ ልክ እንደዚህ የቤተክርስቲያን ነገር ያልሆነ ነገር ሲጠይቅ፣ አንደኛ የፈለገ ካህን ይሁኑ እንደዚህ አይነት ነገር ሲኖር፣ አንደኛ እንደዚህ አይነት ነገር ቤተክርስቲያን ውስጥ አለ ወይ? ካለ ቤተክርስቲያን እንዴት ዝም አለች? ሁለተኛ ሚዲያ ላይስ የሚነገር ነገር ነው ወይ? ምን ማለት እንደዚህ ብሎ ማውራትስ? ካህኑ ራሱ ማንነት ማን ልበል? የት ደብር ነው ያለሁት? ቤተክርስቲያን እንደዚህ እንደምታ ተጨባጭ መረጃ ይላኩልኝ፣ ካሉት በውስጥ ላኩልኝ፣ ማጣራት እንችላለን። ጠቅላይ ቤተ ክህነት ሰዎች አሉ፣ ከሊቃነ ጳጳሳት የምናውቃቸው አሉ፣ መጠየቅ እንኳን እንችላለን። የት ገዳም በዚህ ልክ እንደዚህ ካለ ይሄ እኮ ነውረኛ ተግባር ነው። ካለ ማለት እሳቸው የሚያውቁት ካለ በተጨባጭ ካለ ምን ችግር አለው? እና ሲጀመር ለሚደሚና አሁን ይሄ ምንድነው? ገዳም እንድንጠላ ነው? እውነተኛ ካህንስ እንደዚህ ብሎ ያወራሉ ወይ? እና በዚህ ልክ መዝቀጡን አልፈለግኩትም። ያን ጉዳይ አይደለም ሁላችን አንድ እንሆናለን ቢያስቤ ነበር። ከዛም አልፎ ግሩፕ እንዳልዋሸህማ እኮ ካህኑን እኮ ድጋሚ ጠርታቸው እዛው ጋር እኮ ቁጭ ብለው መሰከሩ። ልክ ነው ብያለሁ ብለው ማለት ነው። ለወንድማችን ጥያቄ ነዋ። አሳውቀሃል ወይ ላለው ነው እንጂ እሱማ ልክ ነህ። እሳቸው ራሱ እኮ መሰከሩ።
አስነግራ መጨረሻ ላይ ግሩፕ ከፈትኩኝና ግሩፕ ከፍቼ ሁሉንም በቃ ወጣቱ ምናምን ቅር እንዳይለው ለምን እንደዚህ ያደረክ እንዳይል ሁሉንም አሳወቅኩኝ። ግሩፕ እዚህ ጋር አሉ ሰዎች በሙሉ አስገብቼ ሊቃውንት ስልካቸው ያለኝ ሊቃውንት ሁሉንም አሁን እዚህም ማቃቸው ነው። ይሄ አሁን ተክሉ የሚባል ቀላል ሰው አይደለም። ከመጋቢ ሐዲስ ሮዳስ በደንብ አድርጎ የሚገናኝ ሰው ነው። ታዋቂ ብዙ አምላክ አለ ራሱ አለ። ወጣቶችም ቅር እንዳይላቸው ብዬ ማድረግ ያለብኝን ሁሉ አድርጌያለሁ። እነዚህ እዩ የሚባልም ያው እነሱ ጋር ነው የሚውለው። እዚህ ጋር ዘማርያም ራሱ አለ ግሩፕ ውስጥ፣ ገብረስላሴም አለ ግሩፕ ውስጥ። ማድረግ የቻልኩትን አቅሜን ያህል አድርጌያለሁ። ይህን ያህል ግሩፕ ከፍቼ እነዚህ ያህል ሰዎች አስገብቼ አንዳንዶቹ ወጥተዋል ወዲያውኑ። ይህን ያህል ታግያለሁ። እንዲያው እንዲፈሩ መጨረሻ ላይ ምን አደረግኩ? የመርጌታ እንደዚህ ስልካቸው በቅርቡ ስለሚገኝ ይህንን አድ አድርጌ ቴሌግራም ስክሪንሾት አድርጌ ከሰኞ በኋላ ከዳግማይ ትንሣኤ በኋላ አወጣዋለሁ እያልኩ እስካሁን የቆየሁትም በቃ የቅዱስ ቤተክርስቲያን ጉዳይ ሆነብኝ። አሁን ግን ሊቃውንት ጉባኤ ተሰብስበው የዛሬ 3 ቀን ገብቼ እዛ ስጠይቅ በተለይ ቀሲስ ዲ በኩሉ እንደዛ እንትን ሲሉ ኧረ በስመ አብ ይህን ያህል ነው እንዴ ብዬ እንትን አልኩት። በቃ ነግራው ነበር፣ ለቀሲስ ዲ በኩሉ ነግራው ነበር። ስልካቸው የለኝም፣ ግን በስፒሪቹዋል ወርፌር በኤርሊ ቸርች ፋዘርስ ማስረጃ እያወጣው ሞግታቸዋለሁ። እንግዲህ እናንተ ፕሮቴስታንቶች ናቸው፣ እኛ ግን ኤርሊ ቸርች ፋዘር እንትን ስለምንቀበል ቻሌንጅ አደርጋቸው ማስረጃ አለ ሰጥቻቸው 1 ዓመት አለፈው ጭራሽ ደብቀው ዝም አሉት። ምክንያቱም ይህን አይነት ሴራ እንደዚህ አይነት የሚያደርጉት ስለሚበዙ የእነሱን ሴራ ስለሚያከሽፍ አልፈለጉትም። እና አሁን ይህን ማስረጃ ሁሉም እና ዘማርያም መጋቢ አይመር ራሱ ሰጥቻቸው ጸጥ ጭራሽ በጣም የገረመኝ ባለፈው እንደዚህ አይነት ጥያቄ የሆነብኝ ነው። ነገረ መንፈስ ቅዱስ የተካደ ነው በእኛው ዶግማቲካሊ ስፒኪንግ ብዬ ስል እንደዛ ነው የሚሉ ሁሉ እና ልጠባ ነው ብዬ ያልካቸው በቃ ዝም ሲሉ በስመ አብ የሆነ ጉዳይ አለ። መጨረሻ ላይ ሁሉንም እዛ የነበሩ አረጋ ምናምን የሚባሉትም በጣም መጋቢው ላይ ምን መለሳለህ? ከመጋቢው በደንብ ይህን ማስረጃ ሰጥቻቸው እኮ ጸጥ እኮ ነው ያሉት። በጣም ነገር ይህንን ግሩፕ እንድከፍት ያደረጉኝ እሳቸው ናቸው አክቹዋሊ። ምክንያቱም በቃ እንግዲህ የሊቃውንት ጉባኤ እንደዚህ ያደረግኩ መጽሐፍ ምናምን ብለው የሚሉ ናቸውና እሳቸው ዝም ካሉ ሌላም ምን ዋጋ አለው ብዬ ነው ግሩፕ እየከፈትኩ በውስጥ አስቀድሜ ለወንድ ጓደኞች እንደዚህ ማቃቸውና ሊቃውንት ደግሞ ስልካቸው ያለኝ በውስጥ ነበር ስታገል ነበር። ይፈታ ይሄ ነገር ኧረ ከባድ ነው ብለስ ግን ብዙዎቹ ያው እያየ ነው ስለሆነ በየመድረኩም ቅኔ ጉባኤ 4 አይናው እያያችሁ ከሆነ የማዕበል ፈጠነ የሚባሉትን የቅኔ ተማሪ ሰይጣን ነው ብሎ እኮ የተናገሩ አክቹዋሊ ማለት ነው። የነፋስ አንደረብ የጀመረው እሱ ነው፣ የድንጋይ አንደረብ ይላሉ። በንፋስ በእጽ ዝናብ ማስቆም ምናምን ይሄ ክርስቲያናዊ የሆነ ትምህርት የቅዱስ ቤተክርስቲያን የአባቶች እያሉ ነው የሚያቀሩት ህዝቡን የሚያታልሉና እኔ ደግሞ እንደዚህ አይነት ነገር ቅድሚያ ለመጽሐፍ ቅዱስ እንደ ኦርቶዶክሳዊነት ከዛም ደግሞ አባቶች እንዴት ተረዱት ብዬ ስለ ነገሮችም እንትንም በዚህ ስለምረዳ ነው ማንስማማው ብዙ ጊዜ እና ወንድሜ ለጠየቀኝ ጥያቄ እኔም ለዛ ነው ገብቼ ኦርቶዶክሳዊነትን አክብሮ ማወያየት የሚፈልግ ነው እገባለሁ ያልኩት ለዛ ነው። ቴንኪው ሶላኖስ መሃ በጣም ቴንኪው፣ እግዚአብሔር ይባርክ። ያው ለእኛ የሚሆነንን መረጃ ይዘናል። በቃ የቀሩትን ግን ለነ አኬም ለነ አይመረም ለነ ዘመድኩንም ላኩት ያልካቸውን ለኤርሚ በውስጥ በቃ ላክለት። አሁን በቂ የሆነ ነገር ይዘናል እኛ በበኩላችን ማለት ነው። ቴንኪው። ኧረ ለህግ አካላት ነው አሁን እዚህ ውስጥ ያሉ ጠዋት ላይ ወደ በኋላ አካባቢ በኢትዮጵያ ጠዋት ላይ በሺዎች የሚቆጠሩ ሰዎች ባሉበት ነው መሰማት ያለበት። ይሄ መሰማት አለበት፣ በደንብ መሰማት አለበት። አንደኛ ሰው ነው እየተገደለ ያለው ነው እየተባለ ያለው። ይህንን የተናገሩ የኦርቶዶክስ ቤተክርስቲያን ቄስ ናቸው። ቀሲስ ይትባረክ ይባላሉ። ቪዲዮቸው አለ፣ ፔጃቸው አለ። ኦኬ፣ ፎቶ ስክሪንሾት አድርጉ። ምናልባት ፔጃቸውን ሁሉ ሊያስወርዱባቸው ይችላሉ። እሳቸውም ላይ አደጋ ሊፈጠር ይችላሉ። በቅንነት የተናገሩት እኚህ አባት ማለት ነው። ስለዚህ ገዳሙን አልናገርም። አንዴ እንስማው ቪዲዮ። እርሜ አቤት ዶክተር አቤት። እሺ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። አንድ ነገር ጀስት ለሪማይንደር እንትን ለማለት ነው። እዚህ ጋር ዝም ብሎ የኛ ስራ የቀረበውን ኢንፎርሜሽን ፊት ለህዝቡ ማቅረብና
ምንም ኮሜንተሪ አንሰጥበትም። ራሱ ኮሜንተሪ የተደረገበት ስለሆነ ልጁም አሁን እዚህ ጋር በጣም ቆንጆ ቢኒ ያነሳው ሀሳብ በጣም ቆንጆ ነው። ክሮስ ቼክ መደረጉ እኛ ለነዚህ ሰዎች ደርሷል ብለን አይደለም ያልነው፣ ልጁ ራሱ ነው ደርሷል ያለው። የተወሰነውን ያቀረበው መረጃ አለ። እኛ እነዚህ ሰዎች ያውቃሉ አያውቁም የሚለው ውስጥ አንገባ። እንደዚህ አይነት መረጃ አለ በቤተክርስቲያኒቱ ገዳም ውስጥ እንደዚህ ይሰራል ብለው ሰዎች ይሰራሉ ብሎ እርስ በርሳቸው የተወያዩት ውይይት አለ። ስለዚህ ይህንን ሪፊዩት ማድረግ ከፈለጉ ይሄ ነገር ትክክል አይደለም፣ የውሸት ዜና ነው፣ የተባሉ ሰዎች አልተናገሩም፣ ኤቭሪቲንግ ካለ እነሱ መግለጫ ይስጡበት፣ እነሱ የሚሰጡት መልስ ይስጡ። ግን እንደዚህ አይነት ነገር በህዝብ ፊት በሶሻል ሚዲያ ተነግሯል። ይሄንንም ደግሞ ጥያቄ የራሳቸው እንግዲህ ይሄ ልጅ አይ ዶንት ኖ ኤርሚየት በደንብ ጠይቃችሁት ከሆነ የቤተ ክርስቲያኒቷ ልጅ እንደሆነ አድራሻውን ቦታውን መናገር አይጠበቅበትም። ግን ይሄንንም ነገር ለነዚህ ልጆች ተናግሮ ራሱን አይደንቲፋይ አሁን ሰዎች ልክ እንደው ድራማ ተሰራ እንደዚህ የሚሉት ነገር ካለ ወጥቶ ነው ፐብሊክሊ ነው እኔ ነኝ ያቀረብኩት ይሄ መረጃ እውነተኛ ነው ብሏል። ሰው የኛ ኬዝ አይደለም። ይሄ ያ ልክ ነው። ምንም ኮሜንት የምናደርግበት ነገር የለም። ምንድን ነው የሚሉት የሚለው እሱ ጀስት ለማሳሰብ ነው። እውነት ነው ወይ ነው የኛ ጥያቄ። እውነት ነው ወይ? እውነት መሆኑ እንዲጣራ ቤተክርስቲያኒቱ እንደ ቤተክርስቲያን፣ የህግ አካላት እንደ ህግ አካላት ያጣሩ። ሀሳቡ የመጣው ከኢትዮጵያ ኦርቶዶክስ ቤተክርስቲያን ቄስ ከሆኑ ይትባረክ ተብሎ የሚባሉ ቪዲዮቸው አለ። እሳቸው ናቸው ይህንን የተናገሩት። አሁን ቪዲዮን ሳሰማው ታዩታላችሁ። እኛ አባት ማለት ነው። እኛ አባት ናቸው። ይህን መረጃ ወጡት እኛ አባት ናቸው። እኛ አባት አሁን የምንገኘው እኚህ ናቸው። በጎጃም ክፍለ ሀገር ዳንግላ ወረዳ በቅድስት ወለተ ጴጥሮስ አንድነት ገዳም ላይ ዶክተር እንዳለው እኛ ይሄ ነገር እውነት ነው ወይ ነው እያልን ያለ ነው። እውነት ከሆነ አንደኛ ሰው እየሞተ ነው፣ ሁለተኛ የቤተ ክርስቲያኒቱም ስም አደጋ ውስጥ ገብቷል ማለት ነው። ጥያቄ ውስጥ ይወድቃል ማለት ነው። ሁሉ ጀምሮ ሁላቸው ጸጥ ረጭ ነው ያሉት። ዝም የብፁዕ አቡነ እንድርያስ የሊቃውንት ጉባኤ ሰብሳቢ የሆኑት ማለት ነው። ዝም ነው ያሉት። ዝም እንዳላየ አይተው እንዳላየ ሰምተው እንዳልሰማ ሆነው ነው ያለፉት። መቶ ፕሮቴስታንት እያለ ይጩህ እንጂ የቤቱን ጉዳይ በመጀመሪያ አያጠራም። ኦኬ ያኛውን የበጉ ቀብሶላ እዚህ ጋር አንተ ነህ ለቢኒያም ሽታዬ ለቢኒያም ሽታዬ አንተ ነህ የላክለት? መጀመሪያ ለተለያዩ ሰዎች ይልካል እኮ አለ ኬኩ። አንተ ነህ ማለት ነው ለተለያዩ ሰዎች የላከው? ለቅድም ያሳየው ዘማርያም ቤት የነበረውን ኮፒ መጀመሪያ ይህንን ማስረጃ ይዤ ወዲያውኑ ሌሊቱ መጀመሪያ ለናትናኤል የሚባል ላኩት። ከዛ ነገም ተብሎ ሲቀጣጠሩ ስለሰማው መጀመሪያ የመሰለኝ እንደዚህ በቃ ከቅዱስ ቤተክርስቲያን የወጡ ካህናት ነበር የመሰለኝ እና አስታግሷቸው ብዬ ከዛ ለዘማርያም ላኩ። ዘማርያም ያው ሌሊት ስለሆነ አላየሁም ጨነቀኝና መጨረሻ ላይ ለቢኒያም ሽታዬ ላኩለት። ቢኒያም ሽታዬ ለማን ላከ? ያው ራሳቸው እየመሰከሩ ለብዙ ሰዎች እየላኩኝ እንደነበር በዛ ማለት ነው። እሱ ነው እዚህ ጋር እንጨት ገጥከው። አሁን ደግሞ ገዳሙ ውስጥ ግለሰቦች ናቸው እንጂ የሚያደርጉት ገዳሙ እውቅና አይሰጥም እንደዚህ አይነት ነገር ደግሞ ብለው አሉ አይደል? እንደዛ ነው የሚሉት። መጀመሪያ ያሉት ዲም ደግሜዋለሁ እኮ የሆነ ገዳም አለ፣ ሰው እየታረደ መስዋዕት ይቀርብበታል። ስሙ የገዳሙ ስም ግን አልነግራችሁም። እች ነች የመጀመሪያው የሰማኋት እና በጣም የዘገነነችኝ። ብዙ ሰው ተሰብስቦ አንድም ሰው አልተቃወምም፣ ዝም ብለው አልፏቸው እና እኔ ስራ ነበርኩ እንደዚህ አያስችለኝም። ብዙ ጊዜ እንደዚህ ቻሌንጅ አደርጋለሁ። የሆነ ጊዜ ነገስ ምናምን ሲናገሩ እንደዚህ ገብቼ ነው ቤተክርስቲያን ያወገዘችው መጽሐፍ ለምን ታሞካሻላችሁ ብዬ እንትን አደርጋለሁ፣ ሪፍሌክት አደርጋለሁ እና ስራ ስለነበርኩ ያኔ መግባት ስላልቻልኩ እሳቸው ላገኛቸው አልቻልኩም። ሄደው ነበር ግን ገብቼ ማስረጃ ያዝኩ። ያቺ ቪዲዮ ላኩት። ከዛ እንደዛ ብሎ አቀነባበረህ ምናምን ብሎ ስም ሲያጠፉ እሺ ልጁ እስኪ ይላክ ቪዲዮውን ያልተቀነባበረውን እሱም ይላክና የኔና የሱ ይተያይ። ምንም የጨመርኩበት ነገር የለም። ራሱ ገብረስላሴ ያመነ ያ ነውት የሚባል ልጅ ያመነ ነው። በኮሜንትም እኔም ሰምቻለሁ የምትል እህት ነበረች፣ ብዙዎች ሰምተዋል። ከዛ በማግስቱ ነው እዛ ቤት ውሸታም እየተባልኩ ያለው እነ ገብረስላሴ ባሉበት በገዛ ቤታቸው እና እንደዛ ነው ያሉ እሳቸው። ስለዚህ አሁን ደግሞ እዚህ ጋር መጥተው ደግሞ በግለሰቡ እዛ ገዳም ውስጥ ሆኖ ነው በግለሰብ ደረጃ ይሄ ነገር የሚደረገው አሉ። ዘንዶ ጨመሩበት፣ ለዘንዶ እንደዚህ ጨመሩበት።
እንደዛ የሚያደርጉ ደግሞ ግለሰቦች ነው። ሲጀመሩ ካህናት አላልኩም። ካህናት ቢሆኑ ሲጀመር ለምን ኦርቶዶክስ ሆናለሁ? እኔ እንደ የቅድስት ቤተክርስቲያን እኮ ዶግማዋን ቀኖናን ጠንቅቄ ስለማቅ እኮ ነው ቅድስት ቤተክርስቲያን ጣናዊ ስራ እንደሆነ ስለማቅ እኮ ነው እየተቃወምኩት ያለው እንጂ ሲጀመር እኮ ትቼ በወጣ። ግን እኔ በኦርቶዶክስነት ያልደራደርም። ይህ ግን ሰይጣናዊ ስራ እንዳሉ ግን በደንብ ስለማምንበት ደግሞም እየታገልኩበት ስለሆነ በማስረጃ ራሱ የሰውን ደም ነው አይደል ለዘንዶ ያጠጡታሉ ላይ ነው ያሉት። ለዘንዶ መስዋዕትን እንግዲህ መስማት ይቻላል እያሉት ያለ ቃል በቃል እሱ ነው። እዛ ደግሞ ሊቃውንት አሉ ቁጭ ብለው እዛ እያያቸው ከሆነ መጋቢ ብሉይ ወሐዲስ ይላል። ሌሎችም ስማቸው እንትን የሐዲሱም ይታወቃል። እሷ ደግሞ እህታችን ትታወቃለች። ሰምታል። እንዳው ስትጠይቀኝ ለምንድን ነው እንደዚህ ለቤተክርስቲያን ምናምን ብላ ስትል አሁን ኤርሚ በአንተ ቤት የሆነ ወንጀል ሲፈጸም አንተን አይነካህም እንዴ? ቤት አረ በደምብ ቅድስት ቤተክርስቲያን እስከሆነ ሲጀመር እዛ አባት የተጫወቱ ነው የሚገቡ ገዳ ነው። በደንብ አቃረብ አድርጌ በሚታይ መልኩ መቼ እንደሆነ ይህን ጉዳይ ራሱ የተፈጸመ ኦክቶበር 25 2024 የላክለት ለዘማሪያ ያኔ በቃ እንደዘገነነውና እንዳስቆጣው ጥያቄ እንደሆነበትና ነገሩ እንዲጣራ ወደ ተለያዩ ኦርቶዶክሳውያን ወንድሞቹ እንደላከ ከላከው ውስጥም የአንደኛውን የዘማርያም ዘለቀን ቮይስ ሪከርድንም እዚሁ ጭምር አሰምቶናል። እኔ እንደዚህ አይነት ወንጀል የተደረገው እውነት ነው ወይ? እውነት ካልሆነ ቄስን ያህል ነገር ወጥተው እንዴት አደባባይ ላይ ይናገራሉ? ገብረስላሴም ቢሆን የቤተ ክርስቲያን ሰው እንደሆነ ነው የማውቀው። ከንግግሩ የቤተ ክህነት የተማረ ሰው ነው እና እንዴት እንደዚህ አይነት ነገር ይናገራሉ? መረጃ ከሌላቸው ካህኑ እንዴት እንደዚህ አይነት ነገር ይናገራሉ? ከተናገሩ መረጃ አለ ማለት ነው። ቦታውን አልጠቁምም እንጂ እንዲህ አይነት ድርጊት ይደረጋል ብለዋል። ከዚህ የተነሳ ነው ሶላም ጥያቄ ፈጥሮበት ይህንን ነገር ፐብሊክ ያደረገው ማለት ነው። አስቀድሞ በውስጥ ለ8 ወር ያህል ይዞታል። ከዛውን ግን ፐብሊክ አደረገው። ኦኬ፣ የኛ ጥያቄ ይሄ ነገር እውነት ነው ወይ? እውነት ከሆነ እንደ ሰው ይመለከተናል፣ እንደ ሀገር ይመለከተናል። ኢቭን ለቤተ ክርስቲያኒቱ እንኳን እንደ ኦርቶዶክስ እንኳን ለቤተ ክርስቲያኒቱ ይሄ መክበሪያ ሳይሆን መዋረጃዋ ነው የሚሆን። ነገርን አዳፍኖ ማስቀረት ሳይሆን እንደ ሌሎቹ ሰምቶ እንዳልሰማ አይቶ እንዳላየ ማለፍ ሳይሆን ነገሩ ተደርጎ እንደሆነ መመርመር፣ ቤተክርስቲያኒቱ እንደ ቤተክርስቲያን በመጀመሪያ መመርመር፣ ካልሆንም ደግሞ በህግ አካላት ይዛ መመርመር። እሺ ዶክተር እያለ አለሁኝ መርሲ ሀሳብ ካለ ቀጥል። ለአንተ ቅድሚያ ኖ እኔ በዚህ ጉዳይ ላይ የምሰጠው ነገር ጀስት ይህንን ነገር ሰምተው እኔ ባለፈውም በጳጳሱ ላይ ማነው አቡነ እንድሪያስ ነው የሚባሉት አይደል? እና ኤርሚዬ ጋር ነው በሳቸውም ላይ ያልኩት ምንድን ነው እንደዚህ አይነት ሜጀር አሊጌሽን ሲመጣ ቤተክርስቲያኒቱ ይህንን አጣርታ ማለት በቃ ምንድን ነው የተባለው የተደረገው ነገር ዶክተር የተደረገ ኦዲዮ አለ፣ የእሳቸው ድምፅ ነው። ይሄ ነገር ተደርጓል ወይ? ከተደረገስ ምን አይነት እርምጃ ነው ማለት ምንድን ነው? ለቤተ ክርስቲያኒቱ ትልቅ ስሟን የሚያጎድፍ ነገር ስለሆነ ይህን ነገር አጣርቶ ፒአር ኢሚዲየትሊ መወሰድ ያለበት ነገር ነው። አሁንም እዚህ ጋር እየተባለ ያለው ነገር ለእነሱ የቤት ስራ ነው። እኛ ቤት ውስጥ እንደዚህ አይነት ነገር ተደረገ ቢባል መጀመሪያ የምንጮኸው እኛ ነን። የእኛ ልጆች ናቸው የሚጮሁት። ቤተክርስቲያንም ደግሞ ቤተክርስቲያናትም የሆነ ካውንስሉ እንደዚህ አይነት ነገር እርምጃ እንዲወስድ ነው የሚጠየቀው። ለምን እንደዚህ አይነት ነገር ሲደረግ በቤተክርስቲያኒቱ ውስጥ ሲደረግ የእሷን ስም የሚያጎድፍ ነገር ስለሆነ እና ማንም ሰው አሁን እንደዚህ አደረገች ኢትዮጵያ ኦርቶዶክስ ቤተክርስቲያን ብሎ ያለ አይደለም፣ ግን በስሟ አሊጌሽን ሲያነሱ ክስ ሲያነሱ ቶሎ ብለው ራሳቸውን ማንጸን አለባቸውና እኛ ኮሜንታሪ ምንም አይነት ኮሜንታሪ ውስጥ መስጠት አያስፈልግም። ነገሩን ለህዝብ አሳይቶ እንደዚህ አይነት በጣም በጣም
የሚያሰቅቅ ነገር እየተሰማ ነው ያለው። ስለዚህ ይሄ ከህግም አንጻር ከቤተ ክርስቲያኒቷ ስርዓትና ስምም አንጻር ምንድን ነው የሚለውን ጥያቄ አቅርቦ ለእነሱ መተው ነው ብዬ ነው የማስበው። ጥሩ ነው እንደዚህ መደረግ ኤክስፖዝ አድርጎ ምንም ኮሜንተሪ ያለመስጠት። የሰውየውን ክህነት አንጠይቅም፣ የሰዎቹ ሞቲቭ አንጠይቅም። ግን ዚስ ኢዝ ኢን ደ ፐብሊክ አሬና በህዝብ ፊት ነው ያለውና መልሱት ነው በቃ ጥያቄው። እሱን ለማለት ነው። ብዙ ኮሜንተሪ መስጠት አያስፈልግም ለኔ። ጨርሻለሁ። እሺ ዶክዬ ኤርሚ አለ? አዎ አይ በቃ ዶክተር ያለው ወሳኝ። እኛ እውነት ነው ወይ ነው ይጣራ፣ ይጠየቅ። ቤተክርስቲያኒቱም በቤተክርስቲያን ደረጃ የህግ አካላትም በህግ ደረጃ። ምክንያቱም ወንጀል ስለሆነ ሰው ነው ተገደለ ተብሎ እየተወራ ያለው። ያወሩት ሰው የሚናቁ ሰው አይደሉ፣ ካህን ናቸው። የተወራው በኦርቶዶክሳውያን ወገኖች ፔጅ ላይ ነው። እዛ ያሉ መጋቢ ብሉይ የተባሉትም ራሱ ሰምተዋል፣ ሌሎችም ሁሉ ጭምር ሰምተዋል። የራሳቸው ምእመናን ባሉበት ነው። የራሳቸው ልጆች ናቸው ለእውነት የቆሙ አሁን እንደ ሶላ ተዋህዶ አይነቶቹ ያወጡት ማለት ነው። በውስጥ መስመር ለተላከላቸው ተልኮላቸዋል፣ የመለሱ መልሰዋል። በኦዲዮ ቅድም የሰማነው አይነት ሌሎቹ ደግሞ አልመለሱም፣ ዝም ጭጭ ነው ብለው ያሉት። ስለዚህ እኛ ይሄ የሰዋዊ ጉዳይ ስለሆነ ይመለከተናል። ምንድነው የሚመለከታል? ነገሩ እውነት ነው ወይ ብሎ የሚለውን ወይስ ሐሰት ነው ወይ ብሎ የሚለውን ነገር አጣርተው እንዲደርሱበትና ለህዝብ እንዲያሳውቁ ማለት ነው። ከየት አምጥተው ነው እኚህ ካህን የሚያወሩት? መቼም ቄሱን ጴንጤ ናቸው ብለው ካላሉ በስተቀር ቪዲዮቸው አለ ምን አለ እና ይሄ ነገር እኛ ብዙ ኮሜንት አንሰጥበትም። እውነት ነው ወይ ብለን ግን እየጠየቅን ያለ ነው። እንደ ጳጳሱ አዳፍናችሁ ታትቅሩ፣ እንደ ሌሎች ተዳፍኖ እንደቀራ አታዳፍኑ ነው። ብዙ ነገር እየተዳፈነን እየቀረ ያለው ያውን የዛሬ 8 እና 9 ወር አካባቢ ላይ የቀረበ ነው። ይሄ ወንድማችን አሁን ያሳየን እስካሁን ድረስ መልስ እነኛ ሊሰጡ የሚገባቸው ሰዎች አልሰጡም ከአንድ ሰው በቀር። ዘማርያምም ለምን አደባባይ ላይ ወጣ? ነውር ነው። ለምን እንደዚህ ይደረጋል? እንደዚህ ተደርጎ ከሆነ እውነት ከሆነ ካህኑ ተጠይቆ፣ ታዲያ እሱ እኮ የኛ ስራ አይደለም። የእነዚህም አሁን የሶላ ተዋህዶም ስራ አይደለም። ከሶላ ተዋህዶ ይልቅ አይ ቲንክ ካህን አይደለም አይደል? ሶላ ተዋህዶ ዲያቆንም ካህንም አይደለም አይደል? ዘማርያም ዲያቆን ነው። ተራ ምእመን ነኝ። ይሄ ደግሞ በስልጣን ተዋረዱ። እንግዲህ አንተ ታውቃለህ እንጂ የሲኖዶስ ጉዳይ ነው። ደግሞ ሊቃውንት ጉባኤ ማውቀው አሰሙት። እንግዲህ መጋቤ ብሉይ አይመረ ራሱ ሰምቷል። እና ይሄ ነገር እውነት ነው እውነት አይደለም ብሎ የሚለው መጠየቅ ነው ያለበት። ካህኑ እዛ ጋ በዳንግላ ወረዳ ውስጥ ያለ ገዳም ወለተ ጴጥሮስን ገዳም ጠርቶ ተናግሯል። ይሄ እዛ ወለተ ጴጥሮስ ገዳም ውስጥ ነው የተደረገው ወይ ሌላ ትልቅ ገዳም ውስጥ ነው የተደረገው? ግን በገዳም ውስጥ ነው የተደረገው በመጀመሪያ ገዳም ውስጥ ነው አለ። ከዛ ደግሞ በገዳም ውስጥ ያሉ ግለሰቦች ናቸው ይህንን ያደረጉት አለ። በግለሰብ የሚደረግ በማንም የሚደረግ የገዳሙ ባለቤት ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ስለዚህ መርምሮ ነገሩ እውነት ነው ሐሰት ነው ብሎ የሚለውን አጣርቶ ለህዝብ ማሳወቅ ተገቢ ነው። እንዲህ አይነት ነገር ተደርጎ ከሆነ ነውር ነው ብለን እንላለን። ወንጀል ነው፣ በምድርም ወንጀል ነው፣ በእግዚአብሔርም ዘንድ በደልና ኃጢአት ነው። ንስሐ ነው መግባት ያለባቸው ማለት ነው። ነገሩ ግን ገና እስካልታወቀ ድረስ እኛ ነገሩ እውነት ነው ወይ ብሎ የሚል ጥያቄ ነው እየጠየቅን ያለውን። ቴንኪው ብርክዬ። የማነው ቤተ ገብርኤል ላይ ቀርቦ የነበረ አንዴ አጽም ሲስም የነበረ ልጅ የአቡነ እንድርያ ኤርሚ። አቤት። እኔ አንድ ሀሳብ አለኝ በዚህ ጉዳይ። አብሶሉትሊ እኔ የዶክን ሀሳብ ነው የምስማማው፣ ላይክ 200% ማለት እችላለሁ። ግን እኔ ለሚሰማው አሁን እየሰማላለን ስፔሻሊ በኢትዮጵያ ሆነው እየሰሙ ላሉ የኢትዮጵያውያን ወገኖቻችን በዚህ መልኩ እንዲያዩ ትፈልጋለሁኝ። ስፔሻሊ ገዳም እንሂድ ብለው ሄደው የቀሩ ቤተሰቦች ያሏቸው ካሉ፣ ገዳም ኤሪያ ያሉ ማህበረሰቦች፣ መኖሪያዎች፣ ቅርብ የገጠር ከተማዎችም ቢሆን ቤተሰቦቻቸው ወጥተው የቀሩባቸው ካሉ እንደዚህ አይነት ሰዎች ልጆቻቸውም ደግሞ በኢትዮጵያ ውስጥ እንግዲህ ስፔሻሊ የልጆች መጥፋት
በጣም የተለመደ ነው። እንግዲህ አፋልጉኝም ብዙ ጊዜ ይለጠፋል። በተለይ ደግሞ የሆነ ነገር ውስንነት ያለባቸው ትልልቅ ሰዎችም ቢሆኑ ወይ ትንሽ አይምሯቸውን የነካቸው ቢሆኑ የአንዳንድ ነገሮች ውስንነት ያለባቸውም ሰዎች ጠፍተው ይቀራሉ እና በተለይ ፋሚሊ ጠፍቶባችሁ የቀራችሁ ካላችሁ አንዴ ቆይ እህትየው ኦኬ አሌክስ ብሎክ እንዳላረገ እሺ፣ እንደዚህ አይባልም። ኦርቶዶክስ ሰውን መስዋዕት ማድረግ አልጀመረችምም፣ አንድም አታደርግምም። ስነስርዓት ያዝ እሺ። ብሎክ ነው ማድረግ። ድጋሚ እንደዚህ አይነት ኮሜንት ጽፋለሁ ብለህ ካልክ ብሎክ ነው ማድረግ። ቤተክርስቲያኒቱን በእንደዚህ አይነት ልትወነጀል ያለ መረጃ ልትወነጀል አትችልም። እኔ ህሊና ስላለኝ እዚህ ያለን ሰዎች ህሊና ስላለን ቤተክርስቲያኒቱ እንደ ቤተክርስቲያን እንዲህ አይነትን ነገር ታደርጋለች ብዬ አላምንም። እኔ አላምንም በግሌ 10 መረጃ አምጦ አላምንም። ግን በውስጧ ግን ያደፈጡ አስማተኞች፣ ጠንቋዮች፣ መተተኞች ከጳጳሳት ጀምሮ መርጌታ፣ ቄስ ነኝ፣ ቆሞስ ነኝ፣ ዲያቆን ነኝ ብሎ የሚሉትን ግን ተመርምር። ቤቷን ትመርምር። እኔ ከድሮም ጀምሮ ምጮዬን ነው። ቤቷን ትፈትሽ ኦርቶዶክስ እንጂ ቤተክርስቲያኒቱ እንደ ቤተክርስቲያን እንደ ኔቨር ኤቨር ከማንም ምስጋና ለማግኘት ብዬ አይደለም። እና እንደዚህ አይነት ነገር እንዳጽፍ እሺ። ስለማቅ ነው አሌክስ። ሌላ ሰው ቢሆን እድል አልሰጥም፣ ብሎክ ነው የማደርገው ወዲያው። በፍጹም እንዲህ አይነቱን ወንጀል አታደርግም እንደ ቤተክርስቲያን። በስሯ ውስጥ ግን የተሰገሰጉ አሉ እኮ ነው ብዬ የምላችሁ ወንድሞች እናቶች አሉ። ውስጧ ግን የተሰገሰጉ በጣም ብዙዎች አሉ። ስለዚህ አሌክስ ስለማቅህ አንድ እድል ሰጥቻለሁ። እንደዚህ አይነት ኮሜንት እንዳትጽፉ። ቴንክ ዩ እህትየው ቀጥይ። ሶሪ ችግር የለም ኤርሚ፣ አመሰግናለሁ። ዋናው የሚመለከታቸው ሰዎች ይሄንን ማጣራት ያለባቸው የህግ አካላት ስራውን ለነሱ እንተዋለን። እኔ ግን አሁን ድጋሚ ሀሳቤን ራፓፕ ላድርግና እኔ ለኢትዮጵያ ህዝብ ለህዝቡ ነው ለወገኖቻችን ነው ማስተላለፍ የምፈልገው። ገዳም እንሂድ ብለው የቀሩ ቤተሰቦች ያሏቸው ካሉ በየሰፈሩ ደግሞ ኢትዮጵያ ውስጥ ህፃናት መጥፋት የተለመደ ነው። የህፃናት ስርቆት በቃ ወጥተው የቀሩ ሰዎች ካሉ ልጆችም ቢሆኑ እንደገና አንዳንድ ጊዜ እንደዚህ የተወሰነ ውስንነት ያለባቸው የአእምሮ እድገት ውስንነት ያለባቸው ሰዎችም ትልልቅ ሰዎችም ቢሆኑ ወጥተው ይቀራሉና እንደዚህ አይነት አጋጣሚ ያላቸው ጠፍተው የቀሩ ልጆች ቤተሰብ ያላቸው የኢትዮጵያ ህዝቦች ለዚህ ጉዳይ እንዲተባበሩ ይሄ ፍንጭ ይሆናል ብዬ አስባለሁ። እንደዚህ አይነት ቤተሰቦች በዚህ ጉዳይ ላይ እንዲነሳሱ ለማለት ነው የምወደው። ኤርሚዬ ተባረክ። እሺ ቴንክ ዩ እህትዬ። ኦኬ ብርኪ ያገኘው እሺ ማኪ እሺ ነይ ማኪ እሺ ኢንቫይት አድርጌሻለሁ። እሺ ማኪ ወይ ኤርሚ ወንድ ነኝ። እሺ እንዴት ነህ? ሰላም ነው እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችን? እንዴት ናችሁ? እኔ በጌታ ነኝ። ኤርሚ ምንድነው መረጃ አለኝ አንተ ነህ መረጃ አለኝ ዳኒ ቤት ብሎክ የምን መረጃ ነው ያለኝ? አሁን በወሮቹት ጉዳይ ላይ ማለት እኔ ለእኔ አዲስ ነገር አይደለም። እዚህ አካባቢ እኔ ያሉበት አካባቢ ምናልባትም ላታውቁት ትችላላችሁ። ወደ ሰሜን ሸዋ መንዝ አካባቢ እሺ ወደዚህ አካባቢ እንትን አለ እመጓ የሚባል ቦታ ማለት ነው። እና እዛ አካባቢ ላይ ራጉኤል የሚባል ገዳም ነው። እዛ ገዳም ላይ እንትን የሚሉት የሚያስተምሩት ኢየሱስ ክርስቶስ ከተሰቀለ በኋላ ራጉኤል በዋንጫ ደም ይዞ ለዓለም ሕዝብ ከረጨ በኋላ ያቸው ዋንጫ ያለችው እዚህ ቤተክርስቲያን ነው። እና ቦታው የት እንደሆነ አያውቁትም፣ ግን ጠባቂ አለ የሚጠብቀው በአደባባይ ነው የሚናገሩት። የሚጠብቀው እኛም ማናውቀውም፣ ግን አዞ አለ የሚጠብቅ አዞ አለ። ለሱ ነው እንግዲህ
በግልጽ እየተናገሩ ማለት ነው። አውደ ምሕረት ላይ ነው የሚያስተምሩት። በቪዲዮ ማምጣት ቀላል ነው። መሄድ ብቻ ነው እዛ ቦታ ላይ። በቃ ፕሊስ በሰውም ቢሆን አስልከ የፎሎ ባክ መልሼ እልሃለሁ። በሰውም ቢሆን አስልከ ማለት ነው። ችግር የለም። ይህንን ከፈለጉ ካህናትን ኢንተርቪው አድርገ መምህራንና ካህናት የደብሮን አለቃ ኢንተርቪው ተደርጎ ወይም ደግሞ የተቀዳ ቪዲዮም ካለ ማለት ነው። እሺ ችግር የለውም አመጣለሁ። ኦኬ ማን ሶላ ምንድነው? አንድ ቁጥር ጽፋል። አዎ እግዚአብሔር ያክብርልኝ። በእውነት እንደዚህም አልጠበቁም። በፍትህ ነው በደንብ ስለ እውነት እየቆማችሁ ያላችሁን የጠበቅኩት እሱ ነበር። አሁን አደራ ምለው እንግዲህ አንተም እያልከው እንዳለ የካህኑ ነገር ምንም አይነት እንትን ካለ መተባበር የሚያስፈልግን ከሆነም ተባብረን እውነት ስላጋለጡ ችግር ሊደርስባቸው የሚችል ከሆነ እኔ ላገኛቸው ስለማልችል ነው። አጋጣሚ ስትጽፍላቸውም አይመልሱም እና የሆነ ችግር ካለ መተባበር አለብን፣ ሰብአዊነት ስለሆነ እላለሁ እና እግዚአብሔር ያክብርልኝ ለማለት ነው። ኤኒታይም የሆነ ጥያቄ ካለ እንግዲህ ሆን ብዬ ያወጣሁት አምኜበት ያወጣሁት ጉዳይ ስለሆነ መምጣት እችላለሁ ለማለት ነው። እግዚአብሔር ያክብርልኝ። እሺ ፎሎ ባክ መልሼ እልሃለሁ። ቴንኪ ወንድማችን፣ እግዚአብሔር ያክብርልኝ። እሺ ኦኬ ምድሪቱ በጣም አደገኛ ችግር ውስጥ ነው ያለችው ማለት ነው። እያንዳንዱ ቤቱን ይፈትሽ። ቤተክርስቲያንም እንደ ቤተክርስቲያን ቤቷን ትፈትሽ። ወንድምነት የተኛ እኮ መስሎኝ ነው ያስወጣሁህ። አለህ እንዴ ዳንዬ? ኦኬ ብሩኬ አልገባም ቪዲዮ እስካሁን። ኔትወርክ ነው እርሜ እየተሽከረከረ ነው ግን እየገባ ነው። ኦኬ በቃ እኛ ከዚህ ያለፈ አሞጽም እቱ እዛ ሂዳ ነው የሞተችው። ባለፈው ይናገር ነበር እርሜ ላይቭ ላይ። ኧረ እባክህ አሞጽ የኛ ይሄ እስራኤሉ አሞጽ የእስራኤሉ አሞጽ አለህ እንዴ? ና እስኪ የት ሄዳ ነው የሞተችበት? በርሜል ጊዮርጊስ። በኢየሱስ ክርስቶስ ለምን ነው አስከሬኑ የማይሰጠው የማይመለሰው? አሉ መምህሩ ቪዲዮ እስኪገባልኝ ድረስ። አይ በቃ ተሰወረ ነው የሚባለው። አይመልሰውም አስከሬኑ። ወገኖቼ ኦኬ 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 ይህንን በደንብ ነው ቫይራል የምናወጣው። በጣም ነው የሚያሳዝነው። እሺ እግዚአብሔር ምድራችንን ያስብ። በእውነት አንተ ትውልድ ወንጌል ስለ ጌታ ስለ ኢየሱስ ክርስቶስ ሲነገራችሁ አንፈልግም ብለህ የምትድንበትን የመዳንን ወንጌል በቤትህ ድረስ ቀርቦልህ በአያትህ፣ በአክስትህ፣ በአጎትህ፣ በወንድምህ፣ በእህትህ፣ በጓደኞችህ በመንገድ ላይ ኢየሱስ ያድናል ተብለህ ስትባል አልሰማ ብለህ የምትሄድባቸው ገዳማት እንደዚህ አይነት ነውርም የሚሰራባቸውን እየተባለ ይወራል። ስለዚህ መርምሩ፣ ጠይቁ፣ ተጠያይቁ። ጠይቁ፣ ተጠያይቁ። እሱን እንደ መንፈሳዊ ሰው ግን የምንነግራችሁ ወደ እግዚአብሔር ቃል ተመለሱ። ጌታ ኢየሱስ ክርስቶስ ይወዳችኋል። ለበደል ለኃጢአት ሞቶልሃል። ለአንተ መዳን ብለህ የትኛውም ገዳም መንከራተት የለብህም ብራዘር፣ የትኛውም ገዳም። ስለዚህ ነው ብለን የምንለው ጸጋ ይብዛላችሁ።
መጽሐፍ ቅዱስን በማንበብ ከዘላለም ጥፋት ዳኑ። ይሄን ምን ተውላችሁ? ኢየሱስ ክርስቶስ ይወዳችኋል። ማንሙን ማንም ለሰው ልጆች በደልና ኃጢአት ቤዛ የሆነ እሱ ነው። የሰው ጭንቅላት በመሳብ ድህነትን አታገኝም፣ በረከትን አታገኝም። ከዘላለም ጥፋት ዳኑ። ይሰማል አይደል ድምፄ? ወይስ ፖዝ አረገ? ትሰማለህ ኤርሚ? ይሰማል ኤርሚዬ። ከባቡ ጋር ተያይዞ ቴሌግራም ላይ ያው ከቤተ መቅደስ ውስጥ እየወጣ የሚያስቀድሰውን አይደል? እሺ። ስለዚህ ከዘላለም ጥፋት መዳኛው የእግዚአብሔር ልጅ የጌታ ኢየሱስ ክርስቶስን ወንጌል መጽሐፍ ቅዱስን አንብቡ ነው ብለን የምንላችሁ። መረጃዎች በጣም ብዙዎች ናቸው እየወጡ ያሉት። እርስ በርስ እዛው ተነጋገሩ። ደብቀው ያስቀሩት ሸፍነው ያስቀሩትን ነገር መቼም ቢሆን ተደብቆ አይቀርም። አመፅና ኃጢአት እየተገለጠ ነው። ለኢትዮጵያ ኦርቶዶክስ ክርስቲያን እግዚአብሔር ትልቅ የንስሐ ዕድል እየሰጣት ነው። ትልቅ የንስሐ ዕድል። በገዳሟ ውስጥ እንደዚህ አይነት ነገር ይደረጋል እየተባለ እየተወራ ነው። አባቶች ብላ በምትላቸው ዘንድ አስማትና ድግምት ጥንቆላ ነው የተገኘው። መጽሐፍቶቻችሁ ላይ ጥራት ይጎላቸዋል ብለዋል። አባቶቻችሁም ድቅድቅ ጨለማ ውስጥ ነው ያለኑ እንንቃ የሁሉ ሊቃውንት ጉባኤ እያሉ ነው ያሉት። አሁንም እንደገና አባቶቻችሁ ቤተክርስቲያን በዚህ ያልክ ተዋርዳ አታውቅም፣ ክብሯን አታሌ ተዋርዳለች ነው ብሎ ያሉት። ይሄ ሁሉ የአባቶቻችሁ ንግግር ነው። አሁን ከጴንጤ ጋር መጨቃጨቁን መለፋለፉን ትተህ መጽሐፍ ቅዱስ አንብብ፣ ቤተን ፈትሽ። መጽሐፍ ቅዱስን አንብብ፣ ህይወት የሚድንበትን እውነት ፈልግ። መጽሐፍ ቅዱስን ነው የምታነበው። ኢንቫይት የምናደርጋችሁ መጽሐፍ ቅዱስን አንብቡ። ከጴንጤ ጋር ጭቅጭቅ አያዋጣህም። ለራስ የምትድንበትን ነገር ፈልግ። በቤታችሁ ውስጥ ብዙ ጉድ እንዳለ ይኸው እየወጣ ነው። ብዙ ጉድ። አሁን ምንም የሞራል ብቃት የላችሁም። ጴንጤ ፊት ቀርበህ በግ ከነነፍሱ እየቀበረ የ200 ሰዎችን ፎቶ አቃጥሎ መተትና ድግምት የሚያደርግ ጳጳስ ይዘህ እኛ ጋር መተህ በምንም የሞራል ብቃት ኢየሱስ ምናምን ነገር ብለህ ማርያም እመቤቴ ምናምን ብለህ ልታወራ አትችልም። ሐሰተኛ ነቢያት ጴንጤ ስህተታችሁ ምናምን ነገር እሱ እኛ አለን። የእኛን ለእኛ ተወው። ማንም ኦርቶዶክሳዊ ሳይነግረን የእኛም ቤት እንዲሚያደርግ ሰው ካለ ምንም አትጠራጠር አልኩ። እንደ ራስ ነብር ነው ተቆጥቶ ይሄ ትውልድ የሚነሳበት። ያ ፓስተር ቢሆን ቤተክርስቲያን ቢሆን ይህንን አስምሬ ነው የምነግራቸው። የኦርቶዶክሳውያን አማኞች እንዲህ አይነት ወንጀልና አመፃን እኛ ቤት የምንታገስበት ትከርሻ የለንም። እንዲህ አይነት ነውር የሰሩ ሰዎች ካሉ በእኛ መካከል ተደብቀው ፓስተሪው ነቢይ እናቱ ለምን መድረክ ላይ አምጣ አትወልደው? እንኳን ረጅም ዘመን ማገልገል አይደለም። ቤተክርስቲያን የትኛውም ሎካል ቸርች ቢሆን የማይጠየቅ ቤተክርስቲያን፣ የማይጠየቅ ነቢይ፣ የማይጠየቅ ፓስተር፣ የማይጠየቅ የቤተክርስቲያን ሽማግሌ አገልጋይ የለም። የማይጠየቅ ወንጌላዊ የለም። የማይጠየቅ ዘማሪ፣ የማይጠየቅ በልዩ ልዩ ጸጋ ስጦታ የሚያገለግሉ ማንም የለም የለም። የለም ወገኖች። እሺ ሚሊ የሆነ 14 ዓመት ልጅ 3 ዓመቷ ነው ከጠፋች እና እዛ በቃ አይምር ልብ ያለው እሷ ጋር ነበር። አሁን ሲነሳ ጠፍታ ቀረች። ማስታወቂያም ቢነገር የት እንዳለች እስካሁን ያልታወቅም። በቃ የለችም እና በቃ ጥርጥ ወደዛ ሄጄ ነው ሀሳብ ይዞኝ እሷን እያሰብኩ ነበረ በመሃል እና ቅድም ሜርሲ ስትል ነበር ስለነበረ ነው ህፃናት ይጠፋሉ፣ ትልልቅ ሰዎችም ይጠፋሉ እና የሚጠፉበት ግን አይታወቅም፣ የት እንደደረሱም አይታወቅ ነው። አብዛኞቻቸው ጠፍተው የሚቀሩት አይገኙም። እና እሷ ነበረች ወደ ውስጥ የመጣችው። እያሰብኩ ነበረ በቃ ሶሻል ሚዲያ ምናምን ፖስት ተደርጓል። ያልተፈለገችበት የለም ግን እስካሁን የት እንዳለችም አይታወቅና እሷን እያሰብኩ ስለነበረ ነው። እና አሁን ጡቱ ላይ እንትን ያልኩት ለዛ ነው የነቃሁት ማለት ነው። ግን ሰውየው በዛ ልክ እንግዲህ አንደኛ ዘንዶ እዛ ቤት ይወደዳል። ዘንዶና ጅብ በጣም ጅብ ነው። አንዱም ባለፈው አንድ ጊዜ አንድ ቪዲዮ እያየሁ ነበረ።
ቤተክርስቲያን የሚጠብቅ ተብሎ ማለት ነው። እና ዘንዶ አሁን ታቦቱ ስር ግን ምን ያደርጋል? ቤተ መቅደስ ውስጡ ከሆነ ቅድስተ ቅዱሳን የሚሉት ማለት ነው አይደል? ታቦቱ ያለበት ማለት ነው። እሱ ዘንዶ የሚቀመጠው እኔ ህዝቡ ነው በቃ በጣም የሚያሳዝነኝ ህዝቡ ነው በጣም የሚያሳዝነኝ። ምንድነው እውነት ነው ወይ አይደለም ወይ ምናምን ብሎ ከመመርመርና ነገሮችን ከመጠየቅ ይልቅ ሁሉ ቀን በቃ በተቃውሞ ነው የሚነሱትና ራሳቸውን ነው የሚጎዱት፣ ህይወታቸውን ነው የሚጎዱት። በተለይ ክርስትና ላይ የክርስትና ህይወት ቀላል ህይወት አይደለምና ቆም ብላችሁ እንድትመረምሩ ያላችሁበትን ቆም ብላችሁ እንድትፈትሹ የዘመን ፍጻሜ ላይ ነው ያለነው። እኛ ይሄን በመናገር ምንም የምናገኘው ቤኔፊት የለም። ህዝባችንን እንደ ህዝብ ከማንቃት ባለፈ በክርስቶስ ኢየሱስ በማመን የዘላለምን ህይወት እንድታገኙ የምንነግራችሁን ወንጌል አትክፉ። ያ ወንጌል እጃችሁ ላይ አለ። ያ መጽሐፍ ቅዱስ እጃችሁ ላይ አለ። ኦርቶዶክሳውያን የሌላችሁ ግዙ፣ መጽሐፍ ቅዱስን ግዙ። በቃ ቶ ሌላውን እርሳው። ብራዘር መጽሐፍ ቅዱስን ግዛ። እግዚአብሔር ልጁን የሰጠን፣ እግዚአብሔር መንፈሱን የሰጠን፣ እግዚአብሔር ቅዱስ ቃሉን የሰጠን። ቅዱስ ቃሉን ስታነብ ስለ ልጁ አምላክነት፣ ስለ ልጁ ሰውነት፣ ሰው መሆን፣ ስለ ምሕረቱ፣ ስለ ፍቅሩ፣ ስለ ቸርነቱ ለእኔና ለአንተ ለበደል ለኃጢአታችን የከፈለውን መስዋዕትነት እሱ ነው የሚነግርህ እና በእርሱ ብታምን የዘላለም ህይወት እንዳለ ይነግርሃል። በቃ የመጽሐፍ ውስጥ ትንፋስ የሚያወራው ይሄ ነው። ምን ያደርግልህ አንተ የሰው አጽም ከሳጥን ውስጥ እያወጡ መቼ እንደሞተ የማይታወቅ ደግሞ መቼም ይሞት የሰው ጭንቅላት የፈረሰ በሰበሰ ከሱቲ ውስጥ አውጥተው ሳም ብለው ሲሉ ደረት ላይ ታቀፈ እሱን ለመሳብ ችኳንታ ተከራይተህ ከአዲስ አበባ ነቅለህ አንዳንዱ የሚሄደው በጸበል ቦታ መምህር ፍቅረ ማርያም እንደተናገረው እየሞተ ሬሳው ሁሉ ጭምር የሚከለከልበት ንቁ። ይሄን የምንተውላችሁ ሌሎች የምትሉት ካለ ማለት ትችላላችሁ። ጸጋ ይብዛላችሁ ወገኖች። ሜርሲ ቤቱን ምሪው። ቡና አልጠጣ ነው፣ ጥቂት ታገሱኝ። እሺ ኤርሚ፣ እሺ መነንዬ ሀሳብሽን ጨርሰሻል? አይ ያልጨረስኩም፣ ግን ያው የጡቱ ነገር እንዴት ስዕል ላይ ትልቅ ሰውዬ ስዕል ላይ ጡትስ ይወጣል? ጡቱ ላይ አሁን ስዕሉ ላይ በትክክል አሁን እኔ አላቅም እሱ ነገርና እኔ ማርያም ግን በጣም ነው የምታሳዝነው። እውነት የጌታ እናት በዚህ ልክ ማዋረድ ማቃለል ነውና ስዕል ላይ ጡት ይወጣል ብሎ ማሰብና ይሄን አሁን እንደ ተአምር ማየት እና ማህበረሰቡ እውነት እኮ ብሎ ነው የሚቀበለው። ህዝባችን እኔ የሚመስለኝ ግን የተደገመበት ይመስለኛል። ይሄ የሚደጋግሙት ምናምን የሚጠጡት ጸበል፣ የሚቀቡት እምነት እየተባለ የሚወሰደው ነገር፣ የሚሳለሙት መስቀል እዛ ላይ ሁሉ እኔ የሚደገም ይመስለኛል። ምክንያቱም ህዝቡ እንዳያስተውል ነው የሚደረገው። ሁሉን ነገር አሜን ብሎ እንዲቀበል፣ ልክ ነው ብሎ እንዲቀበል እንጂ ያለምንም የፈዘዘ ማህበረሰብ እንደዛ አይፈዝም። የተማረ አሉ፣ በጣም ትልልቅ የተማሩ ሰዎች ያሉበት ነው። እንግዲህ እዛ ኦርቶዶክስ ተዋህዶ አማኞች በሙሉ ያልተማሩ ብቻ አይደለም፣ የተማሩ ታላላቅ ሰዎች ያሉበት ነው። ግን አይመረምሩ፣ መጽሐፍ ቅዱስን ማያነቡም። በፕሮፌሰርነት ደረጃ በዶክተር ደረጃ የተማሩ ታላላቅ ሰዎች ያሉበት ቤተ እምነት ግን መጽሐፍ ቅዱስ አንብበው የማያውቁ እኔ ሳስበው በግሌ እንደው የሚመስለኝ የሚደገምበት ህዝቡ ይመስለኛል። ምክንያቱም አይደገምም ልንል አልችልም። ህዝቡ እንዳያስተውል፣ አይምሮ እንዳያስተውል፣ መጽሐፍ ቅዱስ እንዳያነብ አዚም ድንዛዜ የተደረገበት ይመስለኛል። እና እንደውም በዚህ አጋጣሚ ያስታወሱኝ የጊዮርጊስ ፒያሳ ያለው እዛ ያሉ ዲያቆናት አንድ ጊዜ ምን ሲሉ ሰማለው፣ ህዝቡ ተደግሞበት ነው የሚፈዘው ይላሉ፣ ያወራሉ እርስ በርስ እና አለ ድግምት አለ። እንዳያስተውል፣ እንዳይመረምር፣ እንዳይጠይቅ መጠየቅ እኮ አትችይም። ሁሉን ነገር አሜን ብሎ እንዲቀበል ማለት ነው። እና እንደዛ እያሉ ያወራሉ እና ልክ ነው ማለት ነው። ምክንያቱም በሚሰጠውን ጸበል ተብሎ የሚሰጠው የሚቀባቡት፣ የሚተሻሹት እነዚህ መጽሐፍቶቹ በሙሉ ይዘውን የምንሄደው ድሮ የምንገዛቸው የምናነባቸው በሙሉ የሆነ ድግምት ነገር ይኖርባቸውና ሰው ማስተዋል ይሳነዋል። ይሄን አሜን ብሎ ይሄዳል። አጽም ስሞ ይመጣል። አስባችሁታል? ዘንዶ እንግዲህ ቤተ መቅደስ ውስጥ ዘንዶ አስራ ማርያም የሚባል አለ።
እንግዲህ በገሃድ ማለት ነው። እንግዲህ ዘንዶን ትሰራው ባላቅም እንደዛ አይነት ስያሜዎች አሉና በዚህ ልክ ማህበረሰባችን በእውነት መሆኑ በስርዓት ውስጥ ነው ያለው። ሁልጊዜ ደግመንም ደጋግመን እንደምንለው መጽሐፍ ቅዱስ እንዲያነቡ እግዚአብሔር አምላክ የልቦናቸውን አይኖች እንዲያበራ ነው የምንፈልገውና በብዙ ተግዳሮት ውስጥ ነው የሚያልፈው ማህበረሰቡ። በጣም ነው የሚያሳዝነኝ እኔ ኦርቶዶክስ ቤተክርስቲያን ምክንያት አማኞቹና ምን እንላለን ከመጸለይ ውጪ ከማበረታታት ውጪ መጽሐፍ ቅዱስ እንዲያነቡ ገዳማትንም ሲዞሩ በጥንቃቄ ቢያደርጉ በዚህ አጋጣሚ ተሰብስበውም አንድ ጊዜ ቢሄዱ ብቻቸውንም ባይሄዱ በተለይ ወጣቶች ይሄዳሉና እናቶች ትልልቅ ሰዎችም ቢሆኑ በጋራ ቢሄዱ ተሰብስበው ቢመርጡ ቦታዎች እነዚህ ትልልቅ ገዳሞች ራቅ ያሉ ቦታዎች እንደዚህ ዋሻ ምናምን ባይሄዱ ራሳቸውን ለአደጋ ጋልጠው ባይሰጡ ነውና ብዙ ነገር ምለለ መጽሐፍ ቅዱሳችሁን አንብቡ። እውነት ይሄ ነገር እንደተባለው ደጋግመን ማየት ይኖርብናል። ምክንያቱም እየተዳፈነ ስለሚቀር ማለት ነውና ያው የበጓ ነገርም ስላልወጣች ቅድም እንዳለው ቫይራል መውጣት አለበት እንፈልጋለሁ። ተባረኩ። በጣም ነው የሚያሳዝነው። አምላክ ያህል ነገር አንብቡ መጽሐፍ ቅዱስ እስኪ አንብቡ። እውነት አርነት ያወጣል። አንብቡ። ገዳም በመሄድ የሞተ ሰው ቅድም አንድ ኮሜንት እያየው ነበር። የቅዱሳን እኮ ነው አጽሙም የቅዱሳን ሰዎች ነው አለ። የቅዱሳንም አጽም ቢሆን ሳሙት ይባላል ወይ? አጽም ነው። ምንድነው የሚያስገኘው ነው? ያና ሰው ስም የፈለገ ጻድቅ ቢሆን አጽሙን መሳም መስተሻሸት ምንድነው? በረከትስ ይገኛል የሚል አለ ወይ? ከአጽም ጋር እኔ ምን አይነት በረከትስ ነው የሚገኘው? የት ጋር እነሱ የተጻፈው እንደዛ ተብሎና እንደዛ አይ ቲንክ በረከትም እናገኛለን ምናምን ይላሉ፣ ለፈውስ ይሆን ይላሉና እንደዚህ አይነት የቲክታክ ምልክት ሳይኗን ነው። የልብ ቅርጽ አበባ አይደለም። እነ ቤኪ እነ ትሩዝ ምናምን ነገር እሷ የሚሰጣት ህይወት ቴንክ ህይወቴ ተባረኩ። ቴንክ አላዛርዬ ተባረክ። ብለስድ ቴንክ ዩ ጸጋ ይብዛላችሁ። ተባረኩ። ለብሩኬ ነው እንደምሰጡት። ብሩኬን ጊፍት ከሰጣችሁት ናይስ ጊፍት ገጽቶት። እኔ ለቤቱ ሪስትሪክሽን ስለመጣ እኮ ነው ብዬ የምለው። ይህንን አጽም ሲያዩ ለብሩኬ ናይስ ጊፍት ስጡት፣ ቆንጅዬ ጊፍት ስጡት፣ ከበድ ያለ ማለት ነው። አጽም አንድ ምናልባት ሰላም ለእናንተ ይሁን ተፈቀደልኝ? አዎ። ኦኬ። ሁላችሁንም የተወደዳችሁ ቅዱሳን ብሩኬ እየመሰከረ መሀል ላይ ነው የገባሁት። ቅድም ከዳኒ ቤት ልክ ዳኒ ቤት ስገባ ወደዛን ሙቭ እናድርግ ብሎ ኤርሚ አናውንስ ሲያደርግ ነው ልክ ስገባ ወዲያው ተዘጋ። ውዝን 1 ሚኒት 2 ሚኒትስ አይ ቲንክ የገዳሙ ጉዳይ የተነጋገራችሁ መሰለኝ። በሱ ጉዳይ ላይ ቪዲዮ ሰርቻለሁኝ። አይ ቲንክ ኤርሚያሮ ነው እሱ ካመለጠኝ። ከዛ በኋላ ናፕ ወስጄ ነው የተነሳሁት። የትኛውን ገዳም? ይሄ ሰው መስዋዕት ይደረግበታል የተባለው በሱ ላይ ቪዲዮ ሰርቻለሁ። እሱ ደርሰዋል አይደል? እሱ ላይ እኮ ነው የተናገረው። በኋላ እንደውም በደንብ ነው የምናገርበት ሰው በሚኖር ሰዓት። ኦኬ። እኔ ቪዲዮ ሰርቻለሁኝ። እስኪ ለጀማህ ንገራቸው፣ ወገኖች ለሰላም ሚኒስቴር እንዲያደርሱልን። ይሄ በጣም ወንድምነት ቤት ገብተን እንትን እናደርገዋለን፣ ሪፖስት እናደርገዋለን ማለት ነው።
እኔም አደርገዋለሁ ከዚህ ስንጨርስ። ማለት እስከ ዛሬ ድረስ ኤርሚ እንደምታውቀው ብዙ ነገር ማስረጃ እየደረሰን ገዳም ውስጥ የሚሰራ ነገር ባዕድ አምልኮ፣ ወንዶች ብዙ ሚስቶች ከሴቶች እንትን ብዙ ነገር ይደርሳል አይደል? አንተ ጋር የደረሰ የትኛው እንደሆነ አላውቅም። ከውጭ ስላለው ፈርቼ ነው ቤተሰቦች እዛ ሄደው እንዳይሰውብኝ ስለፈራው ነው ብሎ ፍርሃቱንም እሱ ነው። ልጁ ራሱ መጥቶ ነበር ቀደም። ኦኬ ጥሩ ጊዜ ነበራቸው። ሶላ ተዋህዶ የሚባለው ወንድም ማለት ነው። በጣም ጥሩ ነው። አሁን እኮ የሀገሩን ሰርዶ በሀገሩ በሬ ነው እና እኛን አትስደቡን። እዛው እኮ ህዝቡ የዛው አገልጋዮች ናቸው። ይሄ ነገር በጣም ቱማች ሆነ ዲሞኒክ ሆነ እያሉ ነው። እኛን እዚህ ጋር እየመጣቸው አትስደቡን ፕሊዝ። እዛው አገልጋዮች ካህናት፣ ቀሳውስት ናቸው። ይህንን ጉድ በዛ ልክ ነው። እሺ የምትሉት ካለ በሉና በኋላ ስለምገባበት አሁን እረፍት ማድረግ እፈልጋለሁ። የቀረውንማ ጣቢያው ይቀጥል እንጂ እኛ ምን አገባን? እዚህ በኋላ እኮ ቫይራል መውጣት አለበት። በኋላ ላይ ኢንስፔክተሩ የሚመለከተው እኛ አይደለም። ኢትዮጵያ ሲነጋ ኢትዮጵያ ህዝብ መስማት እራሳቸውም ተናግረዋል። በእርግጥ ፕሮቴስታንቱ ዓለም ሶሻል ሚዲያውን እያናወጡት ነው ብለው በራሳቸው አገልጋዮች ካህናት ነው የተነገረው። ቪዲዮ አለኝ። ግን ቢሆንም የዛኑ ያህል ግን እንደሚገባ የእኛ የወንጌላውያን አማኞች ወተን አልሰራንበትም። ትውልድ የሚድንበትን ላለመሰደብ በጣም ብዙ ሰው ቁጭ ብሏል። ቤቱ ላለመነቀፍ ቁጭ ብሏል። አካውንት እንኮ ከፍተዋል። አብዛኛው አካውንት ከፍተዋል። አካውንት ከፍተው ጌታን ለማመስገን እንኳን ራሱ ሰው የሚድንበትንም ነገር ጌታ የሚመሰገንበትን ነገር እንኳን ወጥቶ ለማካፈል ዛሬ ሰው በቤቱ ቁጭ ብሎ የገባውን እውነት ለመመስከር አዳኙን ለመናገር በጎነቱን ቸርነቱን ለመመስከር ሩቅ ቦታ እንኳን መሄድ አይጠበቅበትም እና ሚዲያ ላይ የእውነት በተለይ እንደዚህ ትልልቅ ሚዲያዎችን ከማለት አኳያ እንደሚገባ አልተጠቀምንበትም። የሚዲያ ዘመን ነው፣ ግን እንደሚገባ አልተጠቀምንበትም። አገልጋዩ ሁሉ እሁድ እሁድ መድረክ ላይ ያቺ 4x4 የሆነችን ፑልፒት ነው የሚፈልገው። የወንጌል ሰባኪያን የሉ። ፌስቡኩን ይዘውበታል። አብዛኛው ጴንጤ ፎቶውን ነው የሚለጥፍበት። እና ፕሊስ ወንጌል ለማገልገል ለመመስከር እንነሳበት ነው ብለን ምክንያቱም አንዳንዶቹ አገልግሎቱንም በቀና ልብ የማይቀበሉ ሰዎች አሉና እንደነሱ አይነት ሰዎች ደግሞ እንደገና እንትን እንዳይሉኝ ብዬ ነው። እሺ እስቲ እችን ጥያቄ ሲል ጠይቅ ወገኖች። ወንጌል ለኦርቶዶክሳውያን መነገር አለበት ብሎ የሚል የወንጌል አማኝ እስኪ 77 ቁጥር ጻፉልኝ። ወንጌል ለኦርቶዶክሳውያን መነገር አለበት የምትሉ ወንጌል ለቤተሰቦቻችን፣ ለኦርቶዶክሳውያን ወገኖች፣ ለካቶሊካውያን፣ ለሰው ልጅ በሙሉ ነው መነገር ያለበት። ይህን እንኳን ለፈዘዘ ጴንጤ ሁሉ እንኳን ራሱ መነገር አለበት። ግን ወንጌል ለኦርቶዶክሳውያን መነገር አለበት ብላችሁ የምትሉ ኦኬ፣ የወንጌል አማኝ ሆኖ ወንጌል ለኦርቶዶክሳውያን መነገር የለበትም ብሎ የሚል የሰማችሁት ሰው አለ? እኔ ቤተክርስቲያኒቱን ዛሬ እናገራለሁ። ከቤተክርስቲያኒቱ ውስጥ 2 ሰዎች ሲናገሩ ሰምቻለሁ። አንዱ በውስጥ ደውሎ አናግሮኛል። አንደኛይቱ አሁን ቪዲዮ አሰማለሁ። ሁለቱም ግን በአንድ ቤተክርስቲያን ውስጥ ያሉ ሰዎች ናቸው። የቤተክርስቲያኑ ነው ወይ አይደለም ወይ ብሎ የሚለው በጣም ጥያቄ ሆኖብኛል። ኦኬ ቪዲዮን አንዴ ላምጣው። እርግጠኛ ነኝ ክርስቲያን ጴንጤ አይደለሽም።
It's up to you. ለምን መሰለሽ አንተና 40 ሚሊዮን በሙሉ ክርስቲያን ከየት ነው ተመስክሮላቸው የወጡት? እሱ ሌላ ታሪክ ነው። ሶስት አትግባ ነው። አይ ክርስቲያን ውስጥ ነው ያደግኩትኝ ሴሚናሪ ተመረ ያለሁኝ ብላ የምትል ከዚህ በፊትም ያ ማለት ወንጌላዊ መካነ ኢየሱስ ቤተክርስቲያን ላይ ያሉ ሁሉ እንዲህ ናቸው እያልኩ አይደለም። እንድቻ አይነት እና ከዚህ በፊትም ሌላኛው አገልጋይ ስሙን ለጊዜው አልቶ በሆያው ጌታ ፊት አሁን ከጠራዋት ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ነው። ምን ያደርግልህ ነው አንተ አሁን ወንጌል እያልክ ለነሱ ምን ነግረው? ለነሱ እኮ ወንጌል አያስፈልጋቸው ምን ያለኝ። ኦኬ ግን ቤተክርስቲያኒቱ ውስጥ ተገልግያለሁ፣ ብዙ ጸጋዎችን ተካፍያለሁ። ከኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እንጦጦ አጥቢያ በተለይ ከልጅነት ጀምሮ ብዙ መንፈሳዊ ስጦታዎችን ተካፍያለሁ። የእግዚአብሔርን ቃል ተምሬያለሁ፣ ተመግቤያለሁ። እንደነኚህ አይነት ይቅርታ አድርጉልኝ፣ እንደነኚህ አይነት አረሞች የትውልድ አረሞች ግን እንዳሉ አላውቅም ነበር። እንዲያውን የትውልድ አረም ነው ብዬ የምለው ቴዎሎጂ ተምሬያለሁ ብላ የምትለው ባለፈው ፋሲካን ጾም ለምን አላዘጋጃችሁልንም? እኛ ጴንጤዎች ፋሲካ ልንጾም ይገባል እያለች ስትል ነበር። አሁን የምትለውን ስሙ። ወንጌል ልትነግሪያቸው። ወንጌል ለኦርቶዶክስ ቤተክርስቲያን አይነገርም። ለኦርቶዶክስ ቤተክርስቲያን አማኞች። ስለዚህ አንቺ እርግጠኛ ነኝ ክርስቲያን ጴንጤ አይደለሽም። እስ አውተዩ አንተ ለምን መሰለሽ አንተና 40 ሚሊዮን በሙሉ ክርስቲያን ከየት ነው ተመስክሮላቸው የወጡት? እሱ ሌላ ታሪክ ነው። ሶስት አትግባ ነው። አይ ለምን መሰለሽ አንቺ መጥተሽ ክርስቲያን ነኝ ብለሽ እኮ መናገራችሁም ለምን የኢቫንጀሊካልን እንትን አላስሽም ማለት ቤት ገብተው ስለወጡ መንፈሳዊ ነገር ያወቁ ይመስላቸዋል። ህዝባችን በምን አይነት ስርዓትና ጨለማ ውስጥ እንዳለ የማታቅ አይደል ነው። እኔ ይቅርታ አድርጉልኝ፣ ኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ውስጥ ያላችሁ አገልጋዮች ከዛ አካባቢና እዛ ቤተክርስቲያን ውስጥ አደግን ብለው ያሉ ሰዎችና ተማርን አገለገልን ብለው ያሉ ሰዎች አንዳንዶቹ ወደ ህይወቴ እየመጡ ወንጌል አትስበክ የሚል ድምፅ ሰማለሁ። የቤተክርስቲያኒቱ ግን ድምፅ ነው ብዬ ግን አልልም። ግን ትልልቅ አገልጋዮች ናቸው። ምን ማለት ነው? እንደነኛ አይነት ሰዎችም ጭምር ስላሉ እጃችሁ እንዳታስገቡ። እጃችሁ እንዳታስገቡ እኔ አገልግሎት ላይ ማለት ነው። የእናንተ አይደለም ሸርፍራፊ ሳንቲም በሚሊዮን ዶላር ቢመጣ ጌታ እግዚአብሔር ምስክር ነው፣ ከነ ገንዘብሽ ጉድጓድ ግቢ ነው የምልሽ። ከነ ገንዘብህ እጃችሁ እንዳታስገቡ። እንደነኛ አይነት የትውልድ አረሞችም ጭምር ስላሉ ማለት ነው። በክርስቶስ ኢየሱስ ወንጌል ላይ የሚቀልዱ እነኚሁ ሰዎች ናቸው። በየኦርቶዶክሱ ቤት በሀገራችን ሰዎች ንግግር ቅልውጥ እየሄዱ ቁጭ ብለው ምን እንደሚያወሩ ምን እንደሚናገሩ እንኳን ራሱ አያውቁም። እንደነኛ አይነት ሰዎችም ናቸው። ይሄ ላፕቶፔንም ጭምር ያበላሸብኝ ሰውዬን ምን እንደሆነ አልመልሰው ነገር ወደኋላ ታጥፌ ማለት ነው። በጣም እግዚአብሔር ምሕረት ያደርግለት። 3 ዓመት ነው 4 ዓመት ከፌስቡክ እና ከዩቲዩብ ላይ ከራኩን። ትዝታውን ብቻውን ነው ጥዬ የመጣሁት። ኤኒዌይ ቴንክ ዩ። ጸጋ ይብዛላችሁ ወገኖች። እንትን ነው የሚባለው ኤርሚ፣ ጌታ ይባርክህ። እንዲህ አይነቱ አይቻታለሁኝ። አይ ቲንክ ሌት ኤጅ ክራይሲስ ነው የሚባለው፣ እንደዛ የያዛት ይመስለኛል። አይቻታለሁ። አንዳንዴ ከካህናት ጋር ገብታ ብዙ ታወራለች እና ደግሞ ይቺ እርግጠኛ ነኝ እሷ ናት መሰለኝ ታስሬ ነበር በደርግ ጊዜ ምናምን የምትል ናት። ማለት መካነ ኢየሱስን ምናምን አይወክሉም። አሁን አንድ ሰው ትላንትና እንትን ነበረን አንድ ፕሮግራም ነበረ እና ቄስ ግርማ ስለሚባል ሰው ምንድነው ይሄ ሰው ያላቀውም እና ምንድነው ብዬ ጠየኩኝ። በኋላ ቄስ በላይነህ ይመራው የነበረ ቤቴል በራስ ተስታ አንዱም እሱ ነው። ይሄ ቄስ ግርማ የሚባለው የኔታ ቲዩብ ላይ ቀርብ ነበረ። ነገረኝ። በኋላ ዲቴሉ ከዛ ነው ስፕሊት አድርጎ የወጣው። በቃ እንደፈለገው የሚኖር ሰው ነው አለኝና የወንጌላውያንን አብያተ ክርስቲያናት ስም የሚያጠፋ ነው፣ የወንጌል እንቅፋት ነው።
ለብዙ ግብዓት ይጠቀሙበታል። በጣም 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 ምን እንደሆነ አላውቅም። በጣም በጥላቻ ከሱ ኦርቶዶክስ ይሻለኛል ወንድሜ የሚናገራቸው ነገሮች እና ሀይ አይባልም ወይ ስለው ምንም ሀይ ይባላል። እንደዛ አይነት ሰው ነው። በጣም ብዙ ቦታ ላይ ነው በየሚዲያው ሄዶ እንትን የሚለው እና እኔ እነዚህ ሰዎች አንዳንድ ጊዜ መድረክ ላይ የተወሰዱ ሰዎች አሉ። እንደዚህ መንፈስ ቅዱስ አሰራር ተቃውሞ መጥቀስ አልፈልግም። ተው ቢባሉ እምቢ ብሎ ድንገት እንደነ ሐናንያና ሰጲራ የተቀሰፉ ሰዎች አሉ በዘመናት ታውቃለህ። እና እንደዛ እንዳይሆኑ ነው የምፈራው። እግዚአብሔር እንደዛ ያደርጋል ነፍሱ ትድን ዘንድ እንደሚለው አይ ነው። ግን ሁኔታው ስታየው የዳነም ሰው አይመስልም። ይቅርታ አድርጉልኝ፣ ሶሪ። በጣም በጥላቻ የተሞላ ነው። ይቺ ልጅ አንድ እና ሌሎችም አሉ እንደዚህ እነ ቸሬም ብሏል። ፐብሊክሊ ቸሬ ለኦርቶዶክስ ቸሬም ብሏል። ቃል በቃል ቪዲዮ አለኝ ቸሬ እና ምን እሱ ዝም ብሎ ነው ለቢዝነሱ ነው እሱ ይሄ ስልክ እንዲመጣለት እና ካውንስል እንዲያደርግ ምናምን ነው እሱ ዝም ብሎ ፍንዳታ። አሁን እኮ ፀጉሩን ሽበቱን ተወው፣ ጥቁር መቀባት ሲተወው ሽበት በሽበት ሆኗል። እና በዚህ እድሜው እንደ ፍንዳታ ለምን እንደሚያስብ ሶሪ ጋይስ። እና በጣም አንድ ከፈነዳብን ሰው አንዱ እሱ ነው። ወንጌል ለኦርቶዶክስ አትስበኩ ብሏል። ሌላው ለይቶለት የሄደ ሰው ነው። እና እንደዚህ አይነት ነገር አለ። ኤኒዌይስ ጋይስ ቃል የገባችሁ እንትን ኮመንት ላይ እየጻፍኩ ነው። በዛ መሰረት ገንዘብ ማስገባት ትችላላችሁ። ፎርጌት አዘር አይሻልም? የቸሬን ጉዳይ ሜሎስ ሰርቶበታል። ኤርሚ ካላየክ ዩቲዩብ ላይ እሱን ማየት እንችላለን በኋላ። እንደውም አሁን ግን ተናግሮ ነው አይደል? አዎ ኢንተርቪውን እያንዳንዱን ኮሜንት ሰጥቶበታል ሜሎስ። አሪፍ አድርጎ ሰርቶታል። አሁን ግን ኤዱ መታለች፣ ደውዬላት ከስራ ላይ ነው ያስመጣዋት። ወገኖች ይኸው የእሷ ነው አካውንቱን ኮንፊርም አድርጌ ኤዱ ትክክል መሆኑን ፖስት እየተደረገ ያለው ማስገባት አስገብተናል እያሉኝ ያሉም ሰዎች ስላሉ ምንድነው እዚህ ስላልነበርሽ ለኤርሚ ላፕቶፕ ለመግዛት ነው ባንቺ እንዲሰበሰብ ብለን ነው በዜል ከዛሬ ጀምሮ ተባለሽ ላፕቶፕ ስለሆነ ማለት ነው። ስራ ላይ ስለሆንኩኝ ድምፅ እንዳይረብሻችሁ ምናልባት ድምፅ ይሰማልና ሻሎም ለሁላችሁ ሰላም በዚህ ቤት ይሁን። ከላይ እንደታችሁ ያላችሁ ተታችሁ እና ያው በዚህ እየገባ ነው ገንዘብ እየገባ ነው እና በፔፓል ነው ወደ አንተ ትራንስፈር ማድረገው አይደለ? ኤርሚ ያለክ ትነጋገራላችሁ፣ ችግር የለውም። ኮንፈርም ቆይ ሄደን ይኸውልሽ ከስር አንዳንዶች ዚስ ኢዝ ሮንግ ነምበር ይላሉ እና ሚት አድርጓቸው ታወ እኔ ብሎክ አላደርግም። እኔ ክሮስ ቼክ አድርጌ ነው እየገባ ነው። ዚስ ኢዝ ሮንግ ነምበር የምትሉ ስታፒት አንድ ሰው ሚት አድርጌ ያለውኝ። በዛ ላይ ደግሞ ቁጥሩን እኔ ብቻ ነኝ ፖስት ማደርገው። ለቅንነታቸው አመሰግናለሁ። ሌሎቻችሁ ፖስት አታድርጉ። ለሴኩሪቲ እና ለአንዳንድ ነገር ለስካም ለመጠንቀቅ እኔ ብቻ ነኝ የማደርገው። ስልኩ ትክክል ነው አይደል? ቆይ ኮንፈርም ላድርግሽ። የስ በይ ማለት በአማርኛ ልናገር ታውቂያለሽ። 404 944 9674 ልክ ነው አይደል? ልክ ነው ጌታ ነው። እሱ ነው ቁጥር ሲጥፍ ተሳስተው እንደሆነ እንጂ እየገባ እኮ ነው። በዚህ እየገባ ነው። በቃ ይኸውላችሁ ትክክለኛ ቁጥር ነው። በኮንፊደንስ እዚህ ያስገቡት። ምን እናንተ እዚህ ላይ እኮ ስታስገቡት እኮ ስሟ ፓፓፕ ያደርጋል። ምንም እንትን ይላል። ፋይናል ላይ ስልኳ ፓፓፕ ያደርጉላቸዋል ሰሚት ከማድረጋችሁ በፊት እና ክሮስ ቼክ ማድረግ ትችላላቸው። እሺ ታንክ ዩ ሶ ማች። ነው መርሲ እየቀጤ እሺ ተባረኩ ወገኖች፣ ጸጋ ይብዛላችሁ። ወጥቻለሁ፣ በቃ ወጥቻለሁ። አሁን እህትዬ እሺ ጸጋ ይብዛላችሁ። ተባረኩ ወገኖች። አንዳንድ ሰዎች ለኔ የሚያስቡልኝ እንዲህ አይነት ነገር በአንተ ፔጅ ባይደረግ ጥሩ ነው ምናምን ነገር ብለው የሚሉ የቅርብ ወዳጆች ይናገራሉ። ወንድሞቼ ከአመፅ ይልቅ መልካምነት፣ ሰላም እንደዚሁም ከኃጢአት ይልቅ ጽድቅ ያዋጣል። እኔ በግልጽ አማርኛ እኮ ከዚህ በፊት ጠይቄ አውቃለሁ። መጽሐፍ በሚያስፈልገኝ ሰዓት እኮ መጽሐፍ ግዙልኝ ብያችሁ ጠይቄ አውቃለሁ። ለምን? ኃጢአት ስለ አይደለ ማለት ነው። መጠየቅ ኃጢአት አይደለም። አንድ የገባኝ መራራ እውነት ዓለሙ ሁሉ ቢሰለፍ ምንም የማይመስለኝ ለጽድቅ ጉዳይ እግዚአብሔር ፈጣጣ አድርጎኛል። ሌብነት ላይና ማጭበርበር ላይ፣ አመፃና ዝሙት፣ ስርቆት ላይ ብቻ አልገኝ። እሱ ነው የአመፃ መንገድ።
ምንም እንኳን ዓላማው ለተለየ ሀሳብ ቢሆንም ቅዱስ ጳውሎስ እኮ 3 ጊዜ ጠይቋል። የገንዘብ ማሰባሰብ በእውነት ላለ ነገር ራሴ አይደለም ወዚ ያሉ ወንድሞችና እህቶች ጠይቀው አይደለም ራሴን ብጠይቅ አላፍርም፣ ምንም አያሳፍረኝም። የሙሉ ጊዜ አገልጋይ ስለሆንኩ ማለት ነው። ከቤተክርስቲያኔ ደሞዝ ተከፋይ አይደለሁኝም። ነግጄ አትርፌ ይህን እንደዚህ እና በዛ አድርጌ አመጣለሁ ብዬ አይደለም። አስራት የምሰበስበው የለም። አንድ ሰው ለእኔ አስራት የሚሰጠኝ የለም። ወራዊ የሚሆን ሳምንታዊ ደሞዝ በባንክ አካውንት የሚያስገባ አንድ ሰው የለም። ስለዚህ በቃ በሚያስፈልግ ሰዓት ላይ እንደዚህ አይነት ነገር መጽሐፍ ግዙ ብዬ ብል እናንተም ጌታ እግዚአብሔር ይባርካችሁ ይናርጋችኋል እና አይዟችሁ ስለኔ እንዳትሸማቀቁ ለማለት ነው። ጽድቅ ጽድቅ ነው። በጽድቅ መጠየቅ ነውር የለበትም እና ተባረኩ። ጸጋ ይብዛላችሁ። እወዳችኋለሁ።